ተዋርደናል። አሁን እኛም መጪው በተለይ ከዚች ከነነዌ በተለይ መጪው ጾም አለ። አሁን አብይ ጾም ሆኖት እንዳንታበይ ክርስቲያኖች በራሱ እንደሚታበይ ሰው ጽድቄ፣ ጾሜ፣ ጸሎቴ፣ ስግደት እንደሚል ሰው እውር ድሃና ምስኪን አንድ በዚህ በስንክሳር ላይ በተጻፈ ታሪክ ላስታውሳችሁ። አንድ መነኩሴ ፍጹም ተጋድሎ ተጋድዬ እግዚአብሔርን አስደስታለሁ ብሎ ወደ በረሃ ሩቅ ተጓዘ። እና ሩቅ ከተጓዘ በኋላ አንድ ባህታዊ ያገኘ። ያ ባህታዊ በምግብ ሰዓቱ የቆቅ ስጋ አብስሎ ይበላል። ስሙ አባ መቃርስ ነው። ያ ባህታዊ አባ መቃርስ ዘይሴሰይ ቆቅ ኃይሏን ስንክሳር ቆቅ ስጋ ይበላ የነበረው እና ይህ አባት በበረሃ ሲኖር ለእግዚአብሔር የሚያገለግለውን አገልግሎት ጾም ጸሎቱን ያቀርባል። ግን እግዚአብሔር በተአምራት በየዕለቱ አንድ ቆቅ እንዲያዝለት በወጥመድ አድርጎ ያን እያያዘ ይመገባል። ይሄ ወጣኒ መነኩሴ ሲመጣ ግን መነኩሴ ሆኖ ስጋ ይበላል እንዴ? ያሰዳል! እንዴት መነኮሳትን ሊያሰድድ ስጋ ይበላል አለና ተደነቀ። ወዲያው ግብዝነት ያለበት ስለነበረ ይሄማ እንደኔ ሌላ ሰው ካየው መነኮሳት ስማቸው ይጠፋል፣ ይዋረዳል፣ ስርዓት ሊይዝ ይገባል ብሎ ሊከሰው ምናኔውን ትቶ ወደ ቁስጥንጥንያ ወደ ፓትርያርኩ ተጓዘ። ሄዶ ለፓትርያርኩ አመለከተ። አንድ መነኩሴ በጫካ ሲጓዝ አንድ መነኩሴ ያገኘ። በየዕለቱ የሚበላው የቆቅ ስጋ ነው። ይህ ምንኩስናችን ያሰድባል፣ ያዋረዳል፣ ተጠርቶ ሊገሰጽ ይገባዋል አለ። ፓትርያርኩ እስኪ የተናገርከው እውነት ይሁን ሐሰት አይታወቅም፣ ለምስክርነት አንድ መነኩሴ ጨምሬ ልላክ ብሎ ጨምሮ ላከ። ወስዶ አደረሰው። ሲደርስ ዝም ብለው በርቀት ሆነው ይታዘቡታል። በኋላ እግዚአብሔር በተአምራት ምን ያደረገለት? በዚያ ቀን 3 ቆቆችን ሊይዝ አደረገው። 3 ቆቆች ይዞ ተደነቀ። ምን ሆኖ ነው እግዚአብሔር 3 ቆቅ ያስያዘኝ ዛሬ? አልጠገብክም ብሎ ነው? ምን ሆኖ ነው እያለ ተደንቆ እያሰበ ዘወር ሲል እነዚያ መነኮሳት አያቸው። እንዴ እንግዳ መጥቶብሃል ብሎ ለእንግዶቹ ነው ብሎ እግዚአብሔርን አመሰገነ። ከዚያ 3ቱንም ቆቅ አረደ፣ አዘጋጀ፣ አበሰለ። በሚመገቡበት ሰዓት ለእነዚያ ለ2 እንግዶች መነኮሳት አቀረበላቸውና አባቶች እግዚአብሔር እንግዳ የምቀበልበት ብሎ እነዚህን አዘጋጅቶልኛል ተመገቡ አለና ባህታውያን ሲበሉ አይተያዩም። ለየራሳቸው ፊታቸው ዙሮ ስለሚበሉ ፊቱን አዙሮ የራሱን ተመግቦ ጨረሰ። እነሱ ይሳሳቃሉ። እኛ ደግሞ ስጋ ሊያበላ ቤት አንተ መነኩሴ የሆነ ሞታል እያሉ ይሳሳቃሉ። በልቶ ሲጨርስ ዘወር ብሎ ሲያያቸው እነሱ አልበሉት። ምነው አባቶች አልጣፈጣችሁም? ምን ነው ሲላቸው እኛ መነኩሴን እንዳንተ ስጋ አንበላ አሉት። በትዕቢት ነው አለና ብድግ አድርጎ 2 ቆቆች እፍ ቢላቸው ክንፍ አውጥተው የሞቱት ተነስተው በረሩ። የዛ ጊዜ ደነገጡ። የበቃ ቅዱስ እንደሆነ አወቁ። ወዲያው ደንግጠው አባታችን ሆይ ይቅር በለን ብለው እግሩ ስር ወደቁ እና ሰገዱ። ከዚያ በኋላ እግዚአብሔር እናንተንም እኔንም ይቅር ይበለን አለ። ያ ትሁት ነው። እናንተ ትዕቢተኞች አላላቸው። በኋላ ተደንቀው ለነገር የቸኮሉ ስለሆኑ እንደገና ወደ ፓትርያርኩ ሄደው ተአምራቱን ነገሩት። ፓትርያርኩ ሲሰማ ተደነቀና ወደ ንጉሡ መልእክት ላከ። በዘመናችን አስደናቂ አባት ተገልጿል። የታረዱ የበሰሉ ቆቆችን እፍ ሲልባቸው ነፍስ ዘርተው ይሄዳል እና በረከቱን እንቀበል ብሎ ከንጉሡ ጋር ሰራዊት አስከትለው አጃቢዎችን ይዘው አባ መቃርስ ወዳለበት ጫካ ተጓዙ። እግዚአብሔር ግን ታምራት አሳያቸው። ልክ እነሱ ሲደርሱ አባ መቃርስን ወደ ብሔረ ሕያዋን ሲያሳርገው ልክ ኤልያስ ሲያርግ እንዳየው እነሱም ከፍ ሲል እግዚአብሔር ሲወስዷል። አባታችን ባርከን አሉ። በዚህ ጊዜ እንዲህ አላቸው፣ መነኮሳት ትህርምት፣ ካህናት ደግሞ ትምህርት አታብዙ። ትምህርት ያበዛ ካህንና ትህርምት ያበዛ ባህታዊ መነኩሴ ትዕቢተኛ ይሆናል። ትዕቢት ከያዛችሁ አትጸድቁም እና ከዚህ ተላቀቁ ብሏቸው አረገ። ታዲያ አሁን ይሄ ባንዲራ እንደዚህ አይነት ማህተም ከመሃሉ ላይ ታትሞ እንዲመጣ ያደረገው ባንዲራውን መከራከሪያችን ከሆነ ቆየ። የቤተ ክርስቲያን እኮ ባንዲራዋ መስቀል እንደሆነ ታውቃላችሁ አታውቁም? ማነው ባንዲራዋ ሲተናገረው? አርማዋ። ባንዲራ ማለት አርማ ምልክት። የቤተ ክርስቲያን አርማዋ ምንድን ነው? ተናገሩ። ምንድን ነው? ከመስቀል በላይ አሁን ስለማናው እንደውም አንዳንድ ሰዎች ከጉልላት ላይ ሁሉ ባንዲራ የሚሰቅሏሉ። ይገርምኛል። የእውነት ነው የምነግራቸው። እኔ ባንዲራዬን ሀገሬን እወዳለሁ እንደ ማንኛውም ዜጋ። እንደዚህ በመስቀያ ላይ ተሰቅላ ማየት እፈልጋለሁ። ግን ቤተ ክርስቲያንን
ለማጎናጸፋት የሚያስፈልገው ጸጋ መንፈስ ቅዱስ ውሸት ነው። የፖለቲካ የታይታ ነው። እውነቱን ለመናገር የፖለቲካ ብሽሽቅን ከቤተ ክርስቲያን ማውጣት አለብን፣ ማራቅ አለብን። እኛ የክርስቶስን ሕግ ለመፈጸም ብቻ ነው መትከተል። አሁን ምን አለ የኛ ቤተክርስቲያን ገበያ ነች። ሳቅ ጨዋታ አለ። የሆኑ ሰዎች ቁጭ ብለው ዛፍ ስር ያወራሉ። የት ቦታ ስለ እናንተ የሚጸልይ ሰው እንኳን ይጸልይ አንጸልይ። እሺ እንዴት የሚጸልይ ሰው እንረብሻለን? እሺ እግዚአብሔር ቃል አንስማ የሚሰማ ሰው እንዴት እንረብሻለን? እንዴት እንደዚህ ሆነ? እንዴት እዚህ ደረጃ ደረስ ነው? ሰው ኤምባሲ እኮ ስልክ ይዞ መግባት አይችልም። ይቺ እግዚአብሔር ኤምባሲ ነበረች፣ ግን መቀለጃ ነች። ዛሬ ቤተ መቅደስ ሁሉ በስልክ እናሽካካለን፣ እኛ ካህናቱ አገልጋዮች ጭምር። እውነት ለመናገር የግብፅ ቤተ ክርስቲያን ቢጨንቃት ዲያቆናትን ስልክ ይዘው ቤተ መቅደስ እንዳይገቡ ሕግ አወጣች። ምክንያቱም ዲያቆናት ልጆች ናቸው፣ አያስችላቸውም። ያወጣሉ፣ ያያሉ፣ ይከፍታሉ፣ ይዘጋሉ። ጫማ እኛ እንደምናወልቀው እነሱ ዲያቆናቱን ስልክ ይዘው መግባት ከለከለች። በመላው ዓለም ያሉና እግዚአብሔር አምልኮታቸውን እምነታቸውን የተቀበለላቸው በሙሉ እስራኤል ዘነፍስ እንባላለን። በነፍሳችን የእግዚአብሔር ሕዝቦች እግዚአብሔር ወገኖች ማለት ነው። በብሉይ ኪዳን ግን የእግዚአብሔር የሆኑት እነሱ ብቻ ናቸው። ከዚህ የተነሳ አንድ ሰው የእግዚአብሔር ሲሆን ይገዘራል። ልክ አሁን እንደምንጠመቀው ይገዘራል። ወንዶቹ ይገዘራሉ። በ8 ቀናቸው ጀምሮ ይገዘራሉ። የተለየ የመንጻት ስርዓት፣ የመስዋዕት ስርዓት፣ የክህነት ስርዓት፣ የአምልኮ ስርዓት ተሰጥቷቸዋል። ከዚህ የተነሳ እግዚአብሔር ቃል ኪዳኑ ከነሱ ጋር ነበረ። ከነሱ ጋር ጦርነት ሲወጡ፣ ታቦት ይዘው ሲወጡ አብሯቸው ይወጣል። ጠላቶቻቸውን ይዋጋላቸዋል፣ ያሸንፍላቸዋል፣ ተአምራት ያደርግላቸዋል። የተለየ መግቦት፣ የተለየ ጥበቃ ያደርግላቸዋል። በ40 ዓመት ጉዞ መና ከሰማይ እያወረደ መግቧቸዋል። ይህን የምታውቁት ነው። ግን እግዚአብሔር እንዲህ አይነት ልዩ ቃል ኪዳን ከእስራኤል ጋር ቢኖረው መግቦቱና ጥበቃው ደግሞ ለመላው ዓለም ስሙን ለማያውቁት ለማይጠሩት ከነርሱ ጋር ኪዳን ላላቆመላቸው የተለየ የአምልኮ ስርዓት፣ የመንጻት ስርዓት፣ የምግብ ስርዓት ይህን የመሰለው ስርዓት ላልሰራላቸው ለአሕዛብ እግዚአብሔር ድንቅ ነገር ያደርግ ነበር። በተለይ እግዚአብሔር በብሉይ ኪዳን ከእስራኤል ውጭ ጥበቃው፣ ተአምራቱ፣ ምሕረቱ፣ ይቅርታው፣ መግቦቱ ባይታወቅ ኖሮ በአዲስ ኪዳን ለምን እግዚአብሔር እናመልከዋለን? ሲመራ የነበረው እስራኤልን ብቻ ነው። ሲመግብ የነበረው እስራኤልን ብቻ ነው። ሲጠብቅ የነበረው እስራኤልን ብቻ ነው። ሲያድን የነበረው እስራኤልን ብቻ ነው። ትንቢት ያናገረው ለእነርሱ ነው። ምሳሌ ያስመሰለው በእነርሱ ነው። እኛ ምን አለን ከእግዚአብሔር ጋር የሚል ጥያቄ የቀረው ዓለም እንዳያነሳ ለእስራኤል የተደረገው በሙሉ ለአሕዛብም አድርጎላቸዋል። ከነዚያ ውስጥ አንዱና አብይ ምስክር እግዚአብሔር ለነነዌ ሰዎች ያደረገው ማዳን፣ ምሕረት፣ ይቅርታ፣ ትድግና አስገራሚ ነገር ነው። ክርስቲያኖች አስተውሉ። እግዚአብሔር በልቡናችን ውስጥ እውነተኛውን ማስተዋል ይግለጽልን። እግዚአብሔር የሚያድነውን የሚወስነው እሱ ነው። ክርስቲያኖች እነማንን እንደሚያድን እሱ ያውቃል። ለምሳሌ በእውነተኛው ሕግና አምልኮ የነበሩት እስራኤል ብቻ ናቸው። በሕግና አምልኮ ውስጥ የሌለ ሕዝብ ለምን ታድናለህ ተብሎ አይጠየቅም። እግዚአብሔር የፈለገውን ያድናል። ክርስቲያኖች ለነፍስ ድነት እውነተኛው አምልኮ ያስፈልጋል። በምድር ላይ ላለ መግቦት፣ ጥበቃ በምድር ላይ አሁን ሰዎች ቸግሯቸው የማያውቁትን ፈጣሪ ክርስቲያን ሳይሆኑ በዚህ ጊዜ እባክህ ድርቅ መታን፣ ዝናብ ቀረብን፣ ረሃብ ሊፈጀን ነው፣ ፈጣሪ ማረን ቢሉት እናንተ እስላሞች ስለሆናቸው እስላሞችን አልሰማችሁም አይላቸው። እግዚአብሔር ክርስቲያኖች አስተውሉ፣ አይልም። እግዚአብሔር መግቦቱ ለፍጥረቱ ሁሉ እነርሱ ስላላወቁት እርሱ አላውቃችሁም አይልም ፈጣሪ። የነፍስ ድነት ግን እምነት ይፈልጋል። የነፍስ ድነት ጸጋ እግዚአብሔር ማግኘት ግን እምነትና በዚያ እምነት ውስጥ ያለውን ስርዓት አምልኮ መከተል ይጠይቃል። ክርስቲያኖች እና በብሉይ ኪዳን ድንቅ የሥጋዌ ምስጢራትን ከአሕዛብ ለሆኑ ሰዎች ገልጧል። ባጭሩ ማስታወስ ይችላል። እንደምታውቁት ሥጋዌው በኋላ የሚጨበጥ የሚዳሰስ ሰው ሆኖ የሚገለጥ መሆኑን በጣም ግልጥ ምሳሌ ያሳየባቸው አንደኛው ኦሪት ዘፍጥረት ምዕራፍ 18 በአብርሃም ቤት
ሥላሴ በእንግድነት የገቡበት። ሁለተኛው ኦሪት ዘፍጥረት ምዕራፍ 28 ጀምሮ ታሪኩ እንደተጻፈው እግዚአብሔር ያዕቆብ በቤቴል ሲታገለው አድሯል። እነዚህ የሥጋዌ እንደ ደረቅ ሐዲስ ግልጥ ምልክቶች ናቸው። እግዚአብሔር የሚጨበጥ የሚዳሰስ የሚበላ የሚጠጣ የሚተኛ ሰው ሆኖ የሚታይ አምላክነቱ ሳይቀር መሆኑን በግልጥ ያሳያቸው ወዳጆቹ አብርሃምና ያዕቆብ ናቸው። ይስሐቅም በራሱ መታረድ የገለጸው ምሳሌ፣ ሌሎች ምሳሌዎች አሉ። ግን በጣም ጉልህ የሚባሉት ቤተክርስቲያን ሊቃውንት እግዚአብሔር ለአብርሃምና ለያዕቆብ ያደረገው መገለጥ ከሌሎቹ መገለጥ ሁሉ ይበልጣል ይባላል። ከነዚህ እኩል የሚወሰደው መገለጥ እግዚአብሔር ስለ ሥጋዌ የሰጠው እኩል የሚታየው መገለጥ እግዚአብሔር ለናቡከደነጾር በዚያ በዱራ ሜዳ ላይ ከሰለስቱ ደቂቅ ጋር አራተኛ ሆኖ የተገለጠው መገለጥ ለአብርሃም ከተገለጠው መገለጥ ለያዕቆብ ከተገለጠው መገለጥ ጋር እኩል ነው ይላል። እንግዲህ ተመልከቱ፣ ናቡከደነጾር እግዚአብሔርን የማያመልክ ሰው ራሱን አምላክ አድርጎ የሚቆጥር ቅድም እንዳልነው አሁንም የአሁኗ ኢራቅ የጥንቷ ባቢሎን ገናና ንጉሥ የራሱን ጣዖት አስቁሞ ሲያሰግድ የነበረ ጨካኝ ንጉሥ ነው። እግዚአብሔር ቸርነቱን እዩት። ለደጉ ለታማኙ ለአብርሃም ያደረገው ለደጉ ለታማኙ ለያዕቆብ ያደረገው መገለጥ ለማያምነው ለጨካኙ ግዘፈ ልቡ ከመጠን በላይ ትዕቢተኛነቱ ደንዳናነቱ ከመጠን በላይ ስለሆነ እግዚአብሔር ገናንነቱን ለመግለጽ ወደ አውሬነት ቀይሮ 7 ዓመት አንበሳ አድርጎ በዱር እንዲኖር ያደረገው ናቡከደነጾርን ለዛ የቀጣው ናቡከደነጾርን ግን እግዚአብሔር ድንቅ ነገር ገልጾለታል። አንደኛ በዚያ ከሰለስቱ ደቂቅ ጋር አራተኛ ሆኖ ተገልጦ መንፈስ ቅዱስ ፊቱን ጸፍቶ አፉን ከፍቶ 3 ሰዎች ጨምረን አልነበረምን? አራተኛ ሰው አብሯቸው ይመላለሳል። አራተኛው ደግሞ መልኩ የአማልክትን ልጅ ይመስላል። እስኪ ልጠይቃችሁ፣ ናቡከደነጾር ራሱን እኔ አምላክ ነኝ ካለ ለምንድን ነው የእኔ ልጅ ይመስላል ያለው? የማን ልጅ ይመስላል ነው ያለው? መልሶ የማን ልጅ ይመስላል አለ? የአማልክት አርቆ ነው የተናገረው። ይህን ሊቃውንት ሲተረጉሙ እግዚአብሔር መንፈስ ቅዱስ ለናቡከደነጾር ሥጋዌውን በኋላ በሰማዕታት በእሳት ሲቃጠሉ በመጋዝ ሲመተሩ በመኮራኩር ሲፈጩ አብሯቸው የሚገኝ መሆኑ በረድኤት የማይለያቸው መሆኑ ሰው ሆኖ መከራ የሚቀበል መሆኑ የእነሱንም መከራ የሚያስታግስ መሆኑን እግዚአብሔር ለናቡከደነጾር ገልጾለታል። በኋላም ራእይ አሳይቶ ገልጾለታል። ቤተክርስቲያን ዛሬ በተለይ ቅዱስ ያሬድ በዜማው አስገብቶት መንግሥቱ ዘለዓለም ወምኩናኑ ለትውልደ ትውልድ የሚለው ድንቅ መዝሙር እንዲናገር ያደረገው ትንቢተ ዳንኤል ምዕራፍ 4 ላይ የምታገኙት ነው። ናቡከደነጾር ነው እግዚአብሔር ያናገረው። እግዚአብሔር በግብፅ ምድር በዮሴፍ አማካኝነት ድንቅ ተአምራትና መገለጥ አድርጓል። እስራኤልን ደግሞ ፋርስና ባቢሎን አውርዶ አብዛኛዎቹ የትንቢት መጻሕፍት በዚያ ምድር እንዲነገሩ አድርጓል። ትንቢተ ኤርምያስ የተነገረው በዚያ ነው። ትንቢተ ሕዝቅኤል የተነገረው በዚያ ነው። እነ መጽሐፈ አስቴር እነ መጽሐፈ ጦቢት የተጻፉት በዚያ ነው። አብዛኛዎቹ በጣም ለቁጥር ከፍ ያሉ የነቢያት መጻሕፍት የተጻፉትና የተነገሩት በአሕዛብ ምድር ነው። ከዚህ የተነሳ አሕዛብ በኋላ እግዚአብሔር በብሉይ ኪዳን ምግብናው ለእስራኤል ብቻ ነው እንጂ ያደረገ ከእስራኤል ውጭ ላለው ምን አደረገ? ምን ራእይ ገለጠ? በምድራቸው ምን ትንቢት አናገረ? ትንግናውንስ መች ገለጠ እንዳይሉ ትንቢትም አናግሯል። ድንቅ ምሳሌ አስመስሏል። ነቢያት ወርደው አስተምረዋል። እንደ ነነዌ ያሉትም ደግሞ ነቢይ ከእስራኤል በተአምራት በአሳ አንበሬ ልኮ እስከዚያ ድረስ ልኮ አድኗቸው እስራኤልን አሁንም በዚያ በአርጤክስስ ዘመን ያደረገላቸው ትድግና ለግብጾች ከዚያ ረሃብ በዮሴፍ በኩል ያደረገው ትድግናና መግቦት እነዚህም ታሪኮች ስናየው እግዚአብሔር ከእርሱ ጋር ኪዳን ላልነበራቸው በሕግ በአምልኮ ለማያውቁት ለአሕዛብ የሚያስደንቅ ትድግና ምግብና ተአምራት ትንቢት ምሳሌ ከእስራኤል አንድ ሳያጓድል ገልጦላቸዋል። ይህን ያደረገ የአባቶቻችን አምላክ በባህሪው ቸር ማያደላ ማያምኑበትን እንኳን የሚጠብቅ የሚመግብ በጮህ ባለቀሱ ጊዜ የሚሰማ የሚራራ በ3 ቀን ለነዚያ
ኃጢአት ለተከበረባቸውና በእውነቱ ሊያጠፋቸው ለነበረ ለአሕዛብ በ3 ቀን ስብከት ይቅር የሚል አምላክ ለኛ ለኢትዮጵያና ለመላው ዓለም ይቅርታና ምሕረቱን ይላክልን። ስለዚህ ዛሬ ልተፋህ ነው በሚለው ርዕስ ራዕየ ዮሐንስን መነሻ አድርገን የምንናገረው የምንማርበት መሰረታዊ ምክንያት እግዚአብሔር የንስሐ መልእክትን የላከው በብሉይ ኪዳን ብቻ አይደለም። ይልቁንም ደግሞ የሐዲስ ኪዳን የትንቢት መጽሐፍ በሆነው በራዕየ ዮሐንስ ላይ ለሰባቱ አብያተ ክርስቲያናት አለቆች ወይም ኃላፊዎች የተላከው በእነርሱ አንጻር በመላው ዓለም ለምትኖር የሐዲስ ኪዳን ቤተ ክርስቲያን የተላከ የንስሐ መልእክት ነው። የነነዌ ታሪክ ለእነርሱ ብቻ የተላከ እንዳልሆነ እናውቀዋለን። ለሁላችንም ነው በመጽሐፍ የተጻፈ እንድንማርበት እንድንገሰጽበት ነው። ታሪኩን አንስተን እንድንደነቅ ብቻ አይደለም። ግን ደግሞ በግልጽ በሐዲስ ኪዳኗ ላለችው ቤተ ክርስቲያንም እንዲህ ያለ የንስሐ መልእክት ተልኳል። አሁን እኛ ኢትዮጵያውያን ስለሆን ዛሬ በዚህ የተገኘ ነው በሳሊተ ምሕረት አጥቢያ ስለሆን የተለያየ ቦታ ያለ ነው የትም ዓለም ያሉ የንስሐ መልእክት እንደ ነነዌ አልተላከልኝም ማለት አይችልም። ማንም ሰው ተልኮልናል። በቅዱስ ዮሐንስ በኩል ለእያንዳንዳችን ድንቅ የንስሐ መልእክት ተልኮልናል። ከሰባቱ አብያተ ክርስቲያናት የዚህችን የሎዶቅያን ታሪክ የወሰድኩበት ምክንያት ለኛ ብዙ ምክንያት አለ። በተለይ ግን በዚህ ዘመን ያለችውን የኢትዮጵያ ቤተ ክርስቲያንን በደንብ ሊገልጽ ይችላል ብዬ አስባለሁ። አንድ አጥቢያን ብቻ አይደለም። በተለይ የኢትዮጵያና የኤርትራ ቤተክርስቲያን ሌሎችንም ሊጨምር ይችላል። በተለይ እኛ የኢትዮጵያና የኤርትራ ቤተክርስቲያን ምእመናንን ከላይ ከጳጳሳት ጀምሮ እስከ ምእመናን ድረስ ያለነውን የሚገልጥ ታሪክ ነው። በዚህ ያለው ክርስቲያን እግዚአብሔር አይነ ልቡናችን ይግለጥልን፣ እንድንጠቀምበት እንድንድንበት በቸርነቱ ይርዳል። አስተውሉ ክርስቲያኖች፣ መጽሐፍ ቅዱሱን በንቃት ስሙ። በእውነቱ ደግሜ ባነብላችሁ ትፈቅዳላችሁ? እስኪ አድምጡት በደንብ እያደረጋችሁ ለግላችሁ እንደተነገረ አድርጋችሁ አድምጡት። ማይጠንቱ አለ፣ ሌሎች ስነ ስርዓት አስከባሪዎች አሉ። አይናችሁን ከነሱ ጋር ዘወር ዘወር አታድርጉት። በእውነቱ እግዚአብሔር ለሁላችን ማስተዋሉን ያደለን። እንዲህ ይላል ቁጥር 15 ጀምሮ በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር ይላል። እና እንግዲህ አንዱ ጠንካራ ለዚህች ቤተክርስቲያን አለቃ የተጻፈው መልእክት በእኛም ዘመን ያለው ይሄ ነው። መካከል ላይ ለብ ያለ መሆን እና ከዚህ የተነሳ ነው እንዲሁ ለብ ስላለ በራድ ወይም ትኩስ ስላልሆን ከአፌ ልተፋህ ነው ይላል። እግዚአብሔር እንዳይተፋን በቸርነቱ ይታገሰን። በእውነቱ ክርስቲያኖች እዩ፣ ምንድነው በራድነት ወይም ትኩስነት የሚለውን የቤተ ክርስቲያን ሊቃውንት በ3 መንገድ ተርጉመውታል። ለምእመናን በ2 መንገድ ተርጉመውታል። ከምእመናን ውጭም ደግሞ ለመነኮሳትም ደግሞ በተለየ ተርጉመውታል። ደግሞ ለመነኮሳት ሲሆን ደግሞ ምን ማለት ነው የሚለውን ተርጉመውታል። ምን ማለት ነው ይሄ ካልን በራድ ወይም ትኩስ ስላልሆኑ እንዲያውም ለዚህች ለቤተ ክርስቲያኒቱ አለቃ እንደው ንባቡን በማንበብ ልጨርስላችሁ። እሱ ስለራሱ አለቃው ስለራሱ ያለውን መረዳት እንዲህ ብሎ ይገልጣል። ይኸው ተመልከቱ መልእክቱ ላይ ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም ስንኳ አያስፈልገኝም የምትል ስለሆንህ። አያችሁ፣ ያ አለቃው ስለራሱ ቤተ ክርስቲያን ያለውን አመለካከት ያስቀምጣል። እና ይህንን ቤተክርስቲያን ታሪክ ጸሐፊዎችም በጉልህ ሲያስረዱ ምን ይላሉ? በዚያ ዘመን እቺ ሎዶቅያ የምትባለው አሁን ቱርክ ውስጥ ነው የምትገኘው። ሰባቱም አብያተ ክርስቲያናት የአሁኗ ቱርክ ውስጥ ነው የሚገኙ። ጥንት ቱርክ የሚባል ሀገር ከመፈጠሩ በፊት፣ ምክንያቱም ቱርክ የሚባል ሀገር የተፈጠረው 14ኛው ክፍለ ዘመን ላይ 15ኛው ክፍለ ዘመን ከ1453 በኋላ። ይሄ አሁን ቱርክ የሚባለው ሀገር ጥንት ቤዛንታይን የሚባል ግዛት ነው የነበረው። በጣም ገናና የክርስቲያኖች ሀገር ነው የነበረው። ቤዛንታይን የሚባለው ቆስጠንጢኖስ መጥቶ ሐዲስ ሮም የምትባለው ቁስጥንጥንያ የአሁኗን ኢስታንቡል ከመቆርቆሩ በፊት በመጽሐፍ ቅዱሱ ዘመን ሐዋርያት በሚያስተምሩበት ዘመን ደግሞ የዚያ አካባቢ ስም ታናሽ እስያ ይባል ነበረ። እየሰማችሁ ነው አይደለም? በመጽሐፍ ቅዱስ ታናሽ እስያ ይባላል። በኋላ እስከ 15ኛው ክፍለ ዘመን የቤዛንታይን ግዛት ይባላል። አሁን ከ15ኛው ክፍለ ዘመን በኋላ ደግሞ ስሙ ተለውጦ ቱርክ ይባላል። ቁስጥንጥንያም ኢስታንቡል ትባላለች። አሁን ኒቃያ ራሷ እዚያ ውስጥ ነች። አይዝኒክ ነው የምትባለው። ኤፌሶን ራሷ ኢዝሚር ነው የምትባለው። ብዙዎቹ ስማቸው ተገለባብጧል።
ሌላ ስም ወስደዋል። እኛን ቤተክርስቲያንና አገራችንን እንደዚህ ከመሆን እግዚአብሔር በቸርነቱ ይጠብቀልን። ክርስቲያኖች ኤፌሶን ዮሐንስ ወልደ ነጎድጓድ ያስተማረባት ወንጌሉን የጻፈባት ሶስቱ መልእክቶቹን የጻፈባት ናት። እመቤታችን የተቀመጠችባት ናት። በዚያ ብዙ ድንቅ አሁን የእመቤታችን ሁሉ ቱርክን የሚጎበኙ ሰዎች ዮሐንስ እመቤታችን ያስቀመጠበት ቤት ይጎበኛል። ቱርኮች ራሱ እስላሞችም ሆነው ያስጎበኙታል። የማርያም ቤት ነው ማለት ነው። ግን ያ ታሪኩ ጠፍቷል። ክርስቲያኖች ሲያምፁ ይጠፋል እና ለእነዚህ አብያተ ክርስቲያናትም በዚያ ዙሪያ ለነበሩት የተላኩበት መልእክት መሰረታዊ ምክንያት ይሄ ነው። ባለጸጎች ነበሩ። በዚያ ጊዜ ስልጣኔ ያለበት ሀገር ነበረ እና በተለይ ሎዶቅያ በዚያ ዘመን ተመልከቱ እንግዲህ በሐዋርያት ዘመን ዮሐንስ ወንጌላዊ በነበረበት ዘመን ከከተማይቱ 5 ኪሎ ሜትር የራቀ ፍል ውሃ ነበረ። ፍል ውሃውን በቧንቧ በመሰል እንደ መስኖ ባለ መስመር አምጥተው ከተማው ላይ ይጠቀሙበት ነበረ እና ከተማው ላይ ሲደርስ እንደምታውቁት ፍል ውሃ ሲወጣ ፍል ነው። ከዚያ በኋላ እየበረደ እየቀዘቀዘ ነው የሚሄድ አይደለም። ከተማዋ ሲደርስ ሳይቀዘቅዝ ሙቀቱንም ሳይጨርስ ለብ ብሎ ይደርስ ነበር ይላል እና ራእዩን ራሱ ለብ ብለሃል የሚለው የተነገረበት ምክንያት በዚህ ምክንያት ነው ይላሉ ታሪክ አዋቂዎች። ፍል ውሃውን ከርቀት አምጥተው ባለጸጎች ስለነበሩ ሰልጥነው ስለነበረ ወደ ከተማቸው አስገብተው ይጠቀሙ ስለነበረ እነሱ ጋር ሲደርስ ሙቅም አልነበረም፣ ቀዝቃዛም አልነበረም፣ ልብ ያለ ስለነበረ ቅዱስ ዮሐንስን መልእክቱን በዚህ አንጻር ጌታ የነገረው በዚህ መሰረታዊ ምክንያት ነው ይላል እና በዚያ ምክንያት ቤተክርስቲያናቸው በጣም ያደገች ነበረች። አሁን የአዲስ አበባ ካቴድራሎች ልክ እንደዚህ እንደ ሰዓሊተ ምሕረት እንደ ቦሌ መድኃኔዓለም እንደ ሌሎቹ አምረው እንደሚሰሩት አምረው የተሰሩ ቤቶቻቸው ያማሩ፣ ከዚህ በላይ ደግሞ በተለይ ለአለቃው ባለጸጋ ነው ትላለህ የተባለው በቤተክርስቲያኗ በሀብትም ባለጸጋ ናት እንደሆነች ምንም የሚጎለን የለም ብሎ ያምናል። ከዚያ ይልቅ በትምህርት በሊቅነት በእውቀት በመንፈሳዊነት ባለጸጋ ነኝ ብሎ የሚያምን ትዕቢተኛ ነበር አለቃ። አሁን የኛ ቤተክርስቲያንም እንደዚህ ናት። በእውነቱ በከፍተኛ ትምክህት ውስጥ ነው የምንኖረው። በካቴድራላችን በታሪካችን በነ አክሱም ታሪክ በነ ላሊበላ ታሪክ በነ ጣና ገዳማት ታሪክ በነ ግሸን ታሪክ በነ ደብረ ሊባኖስ ታሪክ በነ ጻድቃኔ ታሪክ በነ ቁልቢ ታሪክ በሌሎቹም ታሪኮቻችን የምንኮራ ትዕቢተኞች ነን። አስተውሉ ክርስቲያኖች፣ የአክሱም የላሊበላ የምናምን ታሪኩ ራሱ ንጹህ ነው፣ ወርቅ ነው። በእውነት ታሪክ ሲወሬዎቹ ላሊበላ ለምሳሌ ቅዱስ ላሊበላ ከመሬት ከላይ ወደ ታች እንደዚያ ማንም ፍጥረት የማይሰራውን ስራ የሰራው በትህትና በንጽህና በጾም በጸሎት እጅግ በሚያስደንቅና በሚያስገርም ትህትና መሆኑን ረስተን ዝም ብለን በህንፃው ብቻ የምንኮራ ትዕቢተኞች ነን። የላሊበላን ታሪኩ እውነት መሆኑ እንደተጠበቀ ሆኖ ላሊበላ ያን የሰራበትን ትህትና ግን የለም። አክሱሞች ያን ያቆሙበትን ጥበብ፣ ትህትና፣ ጽድቅ፣ ቅድስና የለም። ትዕቢቱ ግን አይጣል። የጎንደር ትዕቢት አሁን በየቦታው ራሱ ሌላው ቀርቶኛማ አሳፋሪነታችን ትግራይ ያለው በአክሱም፣ ወሎ ያለው በላሊበላ፣ ጎንደር ያለው በጎንደር፣ ጎጃም ያለው በጣና በምርጡ ለማርያም፣ እንደዚህ ሸዋ ያለው በደብረ ሊባኖስ በጻድቃኔ ነው። ሌላው ቀርቶ ይሄ አንዱን ይበልጣል ሲባል ነው ደስ የሚል። የኛ ትዕቢት ከፍ ያለ ነው። በሉት የደብሮቹ ስም ራሱ ርዕሰ አድባራት፣ መልዕልተ አድባራት ምናምን ደግሞ ያ ካላጠገበን ዳግሚት ደብረ ሊባኖስ፣ ዳግሚት አክሱም፣ ዳግሚት ላሊበላ ማለት እንወዳለን። እንዲሁ ስም እንወዳለን። ኩራት ልብሳችን፣ ትዕቢት ጌጣችን። እነዚያን ታሪክ የሰሩት ሰዎች ግን የሚያስደንቅ ትህትና ነበራቸው፣ የሚያስደንቅ መንፈሳዊነት ነበራቸው፣ የሚያስደንቅ በእውነቱ ጽድቅ ነበራቸው። ያኛውን ታሪካቸውን አልያዝነውም። ሰርተውት ከመሬት በላይ ያቆሙት ግን እንመካበታለን፣ እንጣላበታለን፣ እንደ ባለጸጋ ራሳችን እንቆጥርበታለን፣ እንደ በላጭ። አንድን ቤተ መቅደስ ልዩ የሚያደርገው እግዚአብሔር ብቻ። እውነቱን ለመናገር ማነው ልዩ የሚያደርገው? ንገሩኝ እስኪ። ይህ ሕንፃው ውበትማ ድንጋይ እኮ ነው። ለእግዚአብሔር ድንጋይ ብርቁ ነው። ሰማይና ምድር ለፈጠረው
ለኛ ረቂቅ ጸጋ ለሰጠ እብነ በረድ ብርቁ ነው። የእስራኤል የመጀመሪያው ትዕቢታቸው ያ የሰሎሞን ቤተ መቅደስ አዕማዱን በወርቅ ለብጠዋቸው ነበር እና ይመኩ ነበር። ከትዕቢታቸው የተነሳ ማንም ይሉ ነበር እስራኤል ማንም። በጣም እኮ የሚገርም ነው። የማቴዎስ ወንጌል ምዕራፍ 23ን ስታነቡት ይነግራቸዋል። በቤተ መቅደስ ቢምል ምንም ችግር የለም፣ በወርቁ ግን መማል አይችልም ይሉ ነበር። ማንም ይላሉ። በመሰዊያው ቢምል ምንም ችግር የለም፣ በመባው ግን መማል አይችልም ይሉ ነበር። ጌታ እናንተ ዕውሮች፣ ደንቆሮች ማንኛው ይበልጣል? ወርቁ ነው የሚበልጠው ወይስ ወርቁን የቀደሰው ቤተ መቅደስ ያላቸው እነዚህ ክርስቲያኖች አይምሯቸው ሰክሮ በወርቁ በጌጡ ተመክተው በወርቃችን አይማልም እስከ ማለት ደርሰው የመሐላውን ሕግ ለእነርሱ እስኪስማማ እናንተ ደንቆሮች በመሰዊያው ቢምል ምንም የለበትም፣ በመባው ግን ቢምል ይያዛል ትለ ማን ይበልጣል? መሰዊያው ይበልጣል መባውን የሚቀድሰው ወይስ ተቀዳሹ መሰዊያው ይበልጣል? በመሰዊያው በመቅደሱ የሚኖረው በመቅደሱ በሚኖረው በእግዚአብሔር ይምላል። በመሰዊያው ምንም ይበላው በመሰዊያው በሚኖረው በእርሱ ይምላል። ያማ በእኔ መማል ማለት ነው። እናንተ ግን ወርቁን አመለጣችሁ፣ መስዋዕቱን አመለጣችሁ፣ መሰዊያውን አሳነሳችሁት እያለ ገሰጻቸው ጌታ። እኛም እንደዚህ አገላጠን ከመገሰጽ አምላካችን በቸርነቱ ያደነ። ወርቁ ነበር የሚያስመካቸው። አሁን እኛም ትምክህታችን እንደዚህ ያለ ሐውልቱ፣ ቅርሱ፣ ግንቡ፣ አክሊሉ፣ የንጉሥ እንትና ስጦታ የእንትና ስጦታ፣ ኧረ እባካችሁ የክርስቶስ የመንፈስ ቅዱስ ስጦታ ይበልጣል። አፄ ከሌ የሰራው ንጉሥ እግዚአብሔር የሰራው ድንቅ የሰው ቤተ መቅደስ አያስደንቃችሁ? አያስደንቃችሁም? ያ እግዚአብሔር የሚያደርግበት ረቂቅ ቤተ መቅደስ አገላበጥ ነው። እንደ ፈሪሳውያን ተመካንበት፣ ተመጻደቅንበት። ትምክህታችን አቤት እኛ ኢትዮጵያውያን ከእስራኤል ቀጥሎ እግዚአብሔርን የምናመልክ ከእስራኤልም ቀጥሎ ከሃዲዎች ነን። አታውቁም እንዴ? እስራኤል ክርስቶስ እንደሰቀሉት ዛሬ እኛ ደግሞ በኃጢአት እንሰቅለዋለን። ደግሞ ለምን በጽድቁ ብቻ እንመካለን? ኃጢአቱን አንስተን ራሳችን ለምን አንወቅስበው? እና ለዚህ ነው ይህን አለቃ ባለጸጋ ነኝ ምንም አይጎለኝም የምትል ግን ድሃ፣ ምስኪን፣ ዕውር ምንም የሌለህ መሆኑን የማታውቅ ይለዋል። እኛም እንደዚህ ያለ በጣም ምስኪኖች፣ ድሆች፣ ዕውሮች አይነ ልቡናችን የታወረ ጽድቅና ኃጢአት፣ እውነትና ሐሰት የእግዚአብሔር መሆንና አለመሆንን መለየት ያቃተን ከመንፈስ ቅዱስ ከተወለድን በኋላ የእግዚአብሔር ልጆች ከተወባልክ በኋላ በትውልድ ሐረጋችን የምንመካ በመጣንበት አካባቢ በምንናገረው ቋንቋ ለቤተ መቅደስ በሰጠነው ስጦታ የተለየ ቦታና ክብር የምንሻ ግብዞች የእግዚአብሔርን ጸጋ አሳንሰን የምናይ እማናውቅ ለእግዚአብሔር ቤተ ክርስቲያን ሀብት ማለት ምን እንደሆነ የማናውቅ የመንፈስ ቅዱስን ሀብት የናቅን ያቀለል ከዚህ የተነሳ ጸጋ እግዚአብሔር የራቀን፣ ፈውስ የራቀን፣ ምሕረት የራቀን፣ ይቅርታ የራቀን። አሁን ለቤተ ክርስቲያን የምንቆረቆረው ራሱ የምንቆረቆረው ስለ ሀብት ነው፣ ስለ ግንባታ ነው፣ ስለ ህንፃ ነው። እውነት ለመናገር ስለ መንፈስ ቅዱስ ጸጋ ፈውስ ስለ መጥፋቱ፣ ቸርነት ስለ መራቁ፣ ፍቅር ስለ መጥፋቱ ልቡናችን አይቃጠልም፣ አይቀናም። ቤተ ክርስቲያን የተደፈረች የሚመስለን ራሱ ይሄ ቅጥሩ ሲደፈር ነው። ልቡናችን ከተደፈረ ስንት ዘመኑ ነው? ሰይጣን ከደፈረ አይምሯችን ከተደፈረ ስንት ጊዜው ነው? ከእግዚአብሔር ከራቅን ከወጣን ስንት ጊዜው ነው? እግዚአብሔር በቸርነቱ ይቅር ይበላል። ለዚህ ነው አለቃው በጽድቅም ይመካ ስለነበረ በአገልግሎቱ በዝማሬው ይመካ ስለነበረ ዕውር ነህ አለውና ምን አለው እግዚአብሔር? ከደጅ ቆሜ አንኳኳለሁ። ከምን ቆሜ አለ? አልገባሁም እኮ በአንተ ቤተ መቅደስ ውስጥ የለሁም፣ በህብረታችሁ ውስጥ የለሁም፣ በጸሎታችሁ ውስጥ የለሁም፣ በቁርባናችሁ ውስጥ የለሁም። እኔ ከደጅ ነኝ። አንተ ባለጸጋ ነኝ ትላለህ፣ ጸሎታችን ውክፍ ነው ትላለህ፣ አገልግሎታችን ስሙር ነው ትላለህ። ምንም እንደሌለ ዕውር እንደሆንክ አታውቅም፣ ባዶ ድሃ ነህ ይለዋል። እንደዚህ ከመባል በእውነቱ እግዚአብሔር በቸርነቱ ይጠብቀን አይጠብቀን? ኧረ ተብለንም በዳን በእውነቱ። እንዲህም እኮ ተብሎ የተላከለት ስለተወደደ ኃጢአተኛ ቢሆን ቢያንስ አልራቅኸውም፣ ውስጥ አይደለሁም አለው እግዚአብሔር። በመካከልህ አይደለሁም፣ ውስጥ አይደለሁም፣
አንድነት ህብረትህ ላይ የለሁም፣ እደጅህ ላይ ግን ነኝ። ብትከፍትልኝ ግን አብረህ ከኔ ጋር እራት ትበላለህ፣ እኔም ካንተ ጋር እራት እበላለሁ ማለት ቁርባንህ የእውነት ይሆናል። እንደ ተራ እንጀራ እንደ ምስ አይሆንብህም። ያጸድቅሃል፣ እዋሃድሃለሁ፣ አድርብሃለሁ። አሁን ግን በእኔ በእናንተ መካከል የለሁም፣ እደጅ ነኝ ገና። አሁን በኢትዮጵያ ቤተክርስቲያን እግዚአብሔር በደጅ ነው። በዚህ ዘመን እውነቱን ለመናገር በድፍረት ተናገርክ ልትሉ ትችላላችሁ። አውቃለሁ ብዙ ቅድስና ያላቸው መነኮሳት አሉን፣ ብዙ ቅድስና ያላቸው ካህናት አሉን፣ ብዙ ቅድስና ያላቸው ዲያቆናት አሉን። በተለይ ብዙ ቅድስና ያላቸው ምዕመናን አሉ። ራሱ ደረጃ የምናወጣው የምንመካበት ብዙ ነገር ነው። ክርስቲያኖች አንዳንድ ጊዜ አንዳንዱ ደፍሮ መናገር ያስፈልጋል። ለምሳሌ አሁን ይሄ ባንዲራ እንደዚህ አይነት ማህተም ከመሃሉ ላይ ታትሞ እንዲመጣ ያደረገው ባንዲራውን መከራከሪያችን ከሆነ ቆየ። የቤተ ክርስቲያን እኮ ባንዲራዋ መስቀል እንደሆነ ታውቃላችሁ አታውቁም? ማነው ባንዲራዋ ተናገረው። አርማዋ ባንዲራ ማለት አርማ ምልክት። የቤተ ክርስቲያን አርማዋ ምንድን ነው? ተናገሩ። ምንድን ነው? ከመስቀል በላይ አሁን ስለማናው እንደውም አንዳንድ ሰዎች ከጉልላቱ ላይ ሁሉ ባንዲራ የሚሰቅሉ አሉ። ይገርመኛል። ይህን እውነት ነው የምነግራቸው። እኔ ባንዲራዬን ሀገሬን እወዳለሁ እንደ ማንኛውም ዜጋ። እንደዚህ በመስቀያ ላይ ተሰቅላ ማየት እፈልጋለሁ። ግን ቤተ ክርስቲያንን ሊጎናጸፋት የሚያስፈልገው ጸጋ መንፈስ ቅዱስ ቁሸት ነው። የፖለቲካ የታይታ ነው። እውነቱን ለመናገር ምንም ምረብ የሌለው እግዚአብሔር በመንፈስ ቅዱስ የተጎናጸፈች ቤተ ክርስቲያን ነው የሚፈልገው። እንደ ውድ በሆነ ሸማ መጋረጃ ተጋርዳ አይደለም ክርስቲያኖች። የቤተ ክርስቲያን ጌጧን ማወቅ አለ። እግዚአብሔር እኮ ቤተ ክርስቲያን ያቆማት ለዓለም ሁሉ ነው። ታውቃላችሁ አይደል? በቋንቋ ምክንያት አይመጡም እንጂ አንድ አሜሪካዊ እኛ ቤተ ክርስቲያን ኦርቶዶክስ እስከሆነ ድረስ በቁረብ መጽደቅ ይችላል አይችልም? የትኛው ጊዜ ይቺ ቅጽሯ ከተቀጸረች በተለይ መቅደሷ በሜሮን ከተቀባች በኋላ ይቺ ቦታ የእግዚአብሔር ናት። ልንገራችሁ፣ የኢትዮጵያውያን አይደለም። ኢትዮጵያ ውስጥ አለች እንጂ ኢትዮጵያውያን አለች። ይቺ የእግዚአብሔር ቦታ ናት። ክርስቲያኖች እምነታችን አስተካክለን አቃንተን ነው ማወቅ ያለብን። የፖለቲካ ብሽሽቅን ከቤተ ክርስቲያን ማውጣት አለብን፣ ማራቅ አለብን። እኛ የክርስቶስን ሕግ ለመፈጸም ብቻ ነው መትከተል፣ ክርስቶስን ነው ማስደሰት። ግን የትም ሀገር ብንሄድ የትም ሀገር ባንዲራ አክብረን መስቀል አለ። ኤርትራ ሄደን ቤተክርስቲያን ብንከፍት የኤርትራ ባንዲራ ይሰቀላል። አሜሪካ ሄደን የእኛ ቤተክርስቲያን አለ የአሜሪካ ባንዲራ ይሰቀላል፣ ሀገሩ ስለሆነ። ደቡብ አፍሪካ ባለን ቤተክርስቲያን፣ አረብ ኤምሬት ባለን ቤተክርስቲያን የአረብ ኤምሬት ባንዲራ ይሰቀላል። እንውራለን። ግን መገለጫችን መስቀል ብቻ ነው። እኛን የሚያጸድቀን ኢትዮጵያዊነታችን አይደለም፣ የሚያጸድቀን ክርስቲያን መሆናችን። ክርስቲያን እና አንዳንዱን የምንመካበትን ለይቶ ማወቅ የቤተ ክርስቲያን የሆነው ካልሆነው መለየት በጣም አስፈላጊ ነው። ክርስቲያኖች ሊያስቀናን የሚገባው ክርስቶሳዊው ነገር፣ ሃይማኖታዊው ነገር፣ ጽድቅ የሆነው ነገር እግዚአብሔር አይነ ልቦናችን ያብራልን። ለዚያ ነው ውጭ ላይ ያለውታ ነው አንኳኳለሁ ገና ብትከፍትልኝ ይገባል። አሁን እኛ በውጭ አድርገናል። ክርስቶስን የምንፈጽመው የእኛም ፍላጎት ነው። አሁን ንግሱ ሲደምቅ፣ ዝማሬው ሲቀልጥ፣ ይሄ ማይክራፎኑን እንደዚህ ዳር እስከ ዳር ከተማውን እስከሚረብሽ ስናናጋው የእድገት አይደለም። ክርስቲያኖች እውነቴን ነው የምነግራችሁ። በኦርቶዶክሳዊ ቤተክርስቲያን ትልቁ መገለጫ አሁን ጸጥታ ነበረ። የእኛ ቤተክርስቲያን ቅጽር ውስጥ አሁን እንኳን ቅዳሴ አገልግሎት ጉባኤ በሌለበት ሰዓት ይቅርና በቅዳሴ ሰዓት እኮ ውጩ ገባ ያቆም ይመስል ስልኩ ይጮሃል፣ ስርዓት የለውም። የትም ሀገር የእውነት ነው የምመሰክረው። እኔ በሄድኩባቸው ሀገሮች የትም ሀገር ቤተ ክርስቲያን ግቢ ውስጥ ስልክ ማናገር አይቻልም። ምክንያቱም ያ ሰዎች ከእግዚአብሔር ጋር የሚነጋገሩበት ቦታ ነው። ሰው ኤምባሲ እኮ ስልክ ይዞ መግባት አይችልም። ይቺ እግዚአብሔር ኤምባሲ ነበረች፣ ግን መቀለጃ ናት። ዛሬ ቤተ መቅደስ ሁሉ በስልክ እናሽካካለን፣ እኛ ካህናቱ አገልጋዮቹ ጭምር። እውነት ለመናገር የግብፅ ቤተ ክርስቲያን ቢጨንቃት ዲያቆናትን ስልክ ይዘው ቤተ መቅደስ እንዳይገቡ ሕግ አወጣች። ምክንያቱም ዲያቆናት ልጆች ናቸው፣ አያስችላቸውም። ያወጣሉ፣ ያያሉ፣ ይከፍታሉ፣ ይዘጋሉ። ጫማ እኛ እንደምናወጣው እነሱ ዲያቆናቱን ስልክ ይዞ መግባት ከለከለች። ክልክል ነው። ይሄ ከእግዚአብሔር ጋር መነጋገሪያ ቦታ ነው። አሁን እኛ እንኳን ባንጸልይ አንድ ሰው ተመስጦ የቤተ ክርስቲያን ግቢ ውስጥ አሁን መጸለይ ይችላል? አሁን ሳምንት እሑድ መቼ ዕለት የእመቤታችን ዕለት ከሰዓት መጥቼ ነበር። እዚህ ጠዋት አልመጣሁም፣ ከሰዓት መጣሁ።
በቤተልሔም ሁሉ ብሄድ አሁን ዘብሳያት መርገም ማለት ወሬ ነው ድርቅ እኔ ይገርመኛል። እንደኛ ቤተክርስቲያን የጎሰቆለ ማንም የለም በምድር ላይ። ቤተክርስቲያን የጸጥታ ቦታ ናት። እግረ መንገዴን አንድ ጥቅስ ላስታውሳችሁ። መጽሐፈ ምሳሌ ምዕራፍ 30 ላይ መፍቀሬ ጥበብ ሶሎሞን እንዲህ ይላል፣ 3 ነገሮች ያስደንቁኛል። ስንት ነገሮች ያስደንቁኛል? 3 ነገሮች ያስደንቁኛል፣ አራተኛውን ግን ልመረምረው አልችልም አለና ዘረዘረ። ምን አለ? መጀመሪያ የንስር መንገድ በሰማይ ላይ አለ። የንስር መንገድ በሰማይ ላይ። ሁለተኛ የእባብ መንገድ በአለት ላይ። ሶስተኛ የመርከብ መንገድ በውሃ ላይ አለና አራተኛውን ልመረምረው አልችልም ያለውን ሲሄድ ጎልማሳ ከቆንጆ ጋር ያለው አካሄድ አለና ጨረሰ። እና ይሄን የቤተክርስቲያን ሊቃውንት ሲፈቱ ይሄ የክርስቲያኖች መንገድ ነው ይላሉ። የክርስቲያኖች ክርስቲያናዊ መንገድ አንደኛ የንስር መንገድ በሰማይ ላይ፣ ሁለተኛ የእባብ መንገድ በአለት ላይ፣ ሶስተኛ የመርከብ መንገድ በውሃ ላይ። ሶስቱም አንድ አይነት ጠባይ ያላቸው። ለምሳሌ የንስርን ዱካ በሰማይ ላይ ማየት ይቻላል አይቻልም? እባብን በአለት ላይ ሲሄድ የሄደበትን ቦታ በዚህች ላይ ሄደ ብሎ ማወቅ የሚቻልበት ጥበብ አለ? የለም አይደለም? መርከብን እስከሄደ በኋላ የሄደበት የባህር አካል ይሄ ነው ብሎ መለየት ይቻላል? እንደ አስፋልት መንገድ መለየት ይቻላል? አንደኛ የክርስቲያኖች መንገድ እንደዚህ ነው። በነገራችን ላይ ግን መሰረታዊ ነገር ልንገራችሁ። ለምሳሌ ከእባቡ ልነሳ። እባብ በአለት ላይ አሁን በዚህ ላይ ቢሄድ እንደ ሰው ዱካ እንደ እርምጃ የእባብ ድምፁ ይሰማል አይሰማም? ይሰማል አይሰማም? ማለት ነው። ይሄን ታውቃላችሁ። ክርስቲያን በነገራችን ላይ በቤተ ክርስቲያን ውስጥ የክርስቲያን ጉዞ ማለት የእባብ መንገድ በአለት ላይ ማለት ምን ማለት ነው? ድምፁ ፈጽሞ የማይሰማ በምንም መንገድ እባብ በአለት ላይ ሲሄድ ድምፁን የሚሰማ አንድ ፍጥረት የለም። ክርስቲያን ቤተ ክርስቲያን ውስጥ ማለት የለም። ኮቴው እንኳን ተጠንቅቆ ነው ጅብ እያለ ይረግጠ ክርስቲያን በምንም መንገድ ድምፅ እንዳያሰማ ክርስቲያን ማለት ነው። ክርስቲያን ጭራሽ እያወራ እየተነጋገረ ሊሄድ ፈጽሞ የሚታሰብ ነገር ዱካ ኮቴው እንኳን ድምፅ አልማሙና ነው ክርስቲያን። አሁን አለኛ ቤተክርስቲያን ገበያ ነች፣ ገበያ ነች። ሳቅ ጨዋታ አለ። የሆኑ ሰዎች ቁጭ ብለው ዛፍ ስር ያወራሉ። የት ቦታ ስለ እናንተ የሚጸልይ ሰው እንኳን ይጸልይ አንጸልይ። እሺ እንዴት የሚጸልይ ሰው እንረብሻለን? እሺ እግዚአብሔር ቃል አንስማ የሚሰማ ሰው እንዴት እንረብሻለን? እንዴት እንደዚህ ሆነ? እንዴት እዚህ ደረጃ ደረስ ነው? ይገርመኛል። ያው ሴቶች የሴቶችን መግቢያ አሁን አያውቁም በከተማ፣ ወንዶች ወንዱን አያውቁም። በዛ በቤተልሔም በካህናት መግቢያ ሁሉ ሴቶች ተደርድረው ያሽካካሉ፣ ይጫወታሉ። እንዴ ምን አይነት ዘመን ነው! እግዚአብሔር ለሁላችን ማስተዋሉን ያደለ። ክርስቲያኖች አስተውሉ። በእውነቱ ክርስቲያኖች ጸጥተኞች ናቸው። ሌላው ቀርቶ እንኳን በወሬ በምናምን ጸሎት የኦርቶዶክሳውያን የጸሎት ስርዓት ሁለት አይነት ነው። ማለት የምንጸልየው የጸሎት ይዘት አይደለም ነገራቸው። ስንጸልይ የምንጸልይበት መንገድ ሁለት አይነት ነው። አንደኛው ለምሳሌ እዚህ ቆመው አባታችን አቡነ ዘበሰማያት ቢሉ ትውፊቱ አቡነ ዘበሰማያት እያንዳንዱ ሰው ከንፈሩን ሳያንቀሳቅስ በልቡ ውስጥ ጸጥ ብሎ አቡነ ዘበሰማያት ይደግማል። የሚጮኸው ከውስጥ ነው። እማይምቅ ጸዋይ ኩኮ እግዚኦ እንዳለ ዳዊት ከጥልቅ ልቡናዬ ውስጥ ሆኜ እጮኻለሁ እንዳለ ክርስቲያን አንገቱን ደፍቶ ሰማያ ሰማያት ይወጣል። የንስር መንገድ በሰማይ ላይ የተባለው ጸሎት ነው። ንስር ከደመና በላይ ደመና የሚባለው በነገራችን ላይ የሚወክለው አሁን በዓለምን የሚያናጋው ይሄ ሄሪኬን የሚባለው አውሎ ነፋስ የሚባለው ማዕበል ማንኛውንም ንስር ይሻገራል። ክርስቲያን ማለት ድምፅን፣ ጩኸትን፣ ሁካታን አልፎ በጸጥታ ወደ ሰማያ ሰማያት ወደ እግዚአብሔር በልቡናው የሚመጥቅ ማለት ነው። የክርስቲያን መንገድ የንስር መንገድ በሰማይ ማለት በጸሎት እነ ንስር ከዚህ ዓለም ጩኸት ሁካታ ተለይቶ የሚመጥቅ የሚወጣ ሰማያ ሰማያት ወደ እግዚአብሔር የሚቀርብ ማለት እግዚአብሔር እንደዚህ እንድንሆን ይርዳል። አሁን ግን እኛ ራሱ ዋናው ሁከት ፈጣሪዎች ድምፃችን፣ ወሬያችን ምንም ሁከት ሰላም የለም። አሁን እዚህ ጉባኤ ላይ እንኳን ሆኜ እንደጀመርኩ የስልክ ድምፅ ሰማ ነበር። ይህ እኮ የክርስቲያን ስርዓት አይደለም። ክርስቲያኖች
ቢቻል ዘግታችሁ ህሊናችሁ ሳይታወቅ ካልተቻለ ደግሞ ድምፅ አልባ ሳይለንት አድርጋችሁ ይህ ለዛሬ አይደለም ነገር የትም ቦታ ቤተክርስቲያን ግቢ ውስጥ ስትገቡ ስልካችሁን በሞቴ በእግዚአብሔር ስም ይሁንባችሁ። በጣም የግድ ስልክ ደግሞ ማንሳት አለብኝ የምትሉ ካለ ሰው እንዳይረብሽ አድርጋችሁ ንዝረት ላይ አድርጋችሁ የማይረብሽ ቦታ ሆናችሁ መልሱ። ደግሞ የግድ ከሆነ ታመመ ሰው ቤት ካለ የሆነ ነገር ቢሆን የምትሉ ከሆነ ካልሆነ ግን የህይወት ጠባቂው ማን ነው? እኛ ነን፣ እግዚአብሔር ነው። ስለ እግዚአብሔር ስጡት ነው አንዳንድ እስኪ እንማነው እግዚአብሔር ክርስቲያን እና ክርስቲያኖች የንስር መንገድ በሰማይ ላይ ማለት ከሁከት የክርስቲያን ህሊናው ሁከቱን ይሄ ሄሪኬን የሚባለው ይንውጽውጽውን አውሎ ነፋሱን ግርግርታውን አልፎ በህሊናው ተመስጦ ወደ ሰማያት የሚወጣ ማለት ነው። እግዚአብሔር ያን ህሊና እንድናገኝ ገንዘብ እንድናደርግ ይርዳ። መርከብም እንደዚሁ ነው። ምሳሌ መርከብ ማዕበሉን እየቀዘፈ የሚሄድ ነው። መርከብ እንደ መኪና መንገድ የተሰመረ የለው፣ ግን ኮምፓሱን ጠብቆ መሄድ ይችላል። ክርስቲያን ማለት በዚህ ዓለም ሁከት ውስጥ ኮምፓሱን ጠብቆ ክርስቶስን ብቻ እያየ የሚጓዝ ፖለቲካውን አይከተልም፣ ኃጢአቱን አይከተልም፣ ዘመን አመጣሽ ነገሩን አይከተልም። ያ ማዕበል ነው፣ የዚህ ዓለም ማዕበል ነው። በዚህ ዓለም ማዕበል ላይ ይኖራል። እንደ አዲስ አበባ ባለው ድብልቅልቅ ባለ የኃጢአት ከተማ ውስጥ ይኖራል። ክርስቲያን ግን እንደ መርከብ እየቀዘፈ ኃጢአቱን እየተወ ዘፈኑን እየተጸየፈ ጉቦውን ይህን የመሰለው ሁሉ እየቀዘፈ ኮምፓሱን መጽሐፍ ቅዱስ አድርጎ ቀጥ ብሎ ወደ ክርስቶስ የሚጓዝ ማለት ነው። ክርስቲያን ማለት ክርስቲያኖች አሁን እኛ የምንከተለው የትኛውን አቅጣጫ? እኛ የመጽሐፍ ቅዱስን አቅጣጫ ነው የምንከተለው እና ክርስቲያኖች ተመልከቱ። አራተኛውን በነገራችን ላይ እነዚህ ሶስቱም ለክርስቶስ ይተረጎማሉ። ክርስቶስ ስጋዌውን በተመለከተ የንስሩ የመርከቡ የእባቡ ለክርስቶስ ይተረጎማሉ። ለምሳሌ ለክርስቶስ ሲተረጎም እባብ ለምን ለክርስቶስ ምሳሌ ይሆናል እንዳትሉ፣ የናሱ እባብ ምሳሌ ነው በመጽሐፍ ቅዱስ። አንበሳ የዲያብሎስም የክርስቶስ ምሳሌ ነው እና አቡሊዲስ ይሄን ለክርስቶስ ሲሰጠው እባብ ዱካው በአለት ላይ እንደማይታይ ክርስቶስም በኃጢአት ዱካ አይከሰስም፣ አይገኝበትም። ይከሱት ዘንድ ምንም ነውር ነቀፋ አልተገኘበትም እያለ ይናገራል። ማዕበሉንም እንደዚሁ ይያጋል። ንስር ከዚህ በላይ እንደሆነ አይሁድ ክርስቶስም ወልደ እጓለ እመሕያው ቢሉትም ግን እሱ ከነሱ ህሊና በላይ ወልደ አብ የአብ የባህሪ ልጅ ነው፣ የሚደረስበትም አይደለም። በህሊናቸው መርምረው ሊደርሱበትም ደግሞ አይችሉም ያንን ይላል። ለክርስቶስም ሰጥቶ ይተረጉመዋል። አራተኛውን በዚሁ አስከትለው የጎልማሳ ከቆንጆ ጋር ያለው መንገድ ይላል። ጎልማሳ ከቆንጆ ጋር ያለው መንገድ የክርስቶስ መንገድ ነው። ነፍሳችን ንስሐ ስትገባ መጥቶ ከእሷ ጋር ይፈልጋታል። ያችን ነፍስ ያቅፋታል፣ ያጸዳታል፣ ያነጻታል፣ ያከብራታል። አብሬሽ እበላለሁ አለ። ደጅሽን ክፈችልኝና አብሬሽ ልብላ። ደነቀው፣ ሶሎሞን እንደነቀው። ያ ልዑለ ባሕሪ፣ ያ ንጹሐ ባሕሪ፣ ያ የማይመረመር አምላክ ከአንድ ኃጢአተኛ ጋር ቁጭ ሲል ደነቀው። ማለት ይሄን ነው ይደንቀኝ፣ ልመረምረው አልችልም። የክርስቶስ ፍቅሩ እኛን የሚወድበት መጠን፣ ቃሉን የሚያሰባበት ምክንያት፣ የንስሐ ጥሪ አስደናቂ ነው። አምላካችን እንደዚህ እንደሚወደን ታውቃላችሁ። እንደማይጸየፈን አንቺ ቆሻሻ ይሄ ታሪክ ያለሽ እንደማይለን ታውቃላችሁ። ይህ ድንቅ አምላክ በእውነቱ የሰው ወዳጅ አምላክ ያችን የፈያታዊ ዘየማንን ነፍስ ይህን ያህል ነፍስ ስትገል ኖረሽ እንዴት አብርሃም ቀድሜው ልግባ አልሽ አላላትም እኮ። ዛሬ በገነት ከኔ ጋር ትሆናለህ። ይገርማል። የዚህ ጎልማሳ የክርስቶስ የአዶምያስ ጎልማሳ ያለው ኢሳይያስ፣ የኤዶምያስ ጎልማሳ ያለው ኢሳይያስ ይችን ቆንጆ ይችን የምታመነዝር ነፍስ የሚፈልግበት መንገድ አስደናቂ ነው። እግዚአብሔር ሁላችንም ነፍሳችን ይቀበልልን። የተወደዳቸው የእግዚአብሔር ቤተሰቦች እና ይሄ ሎዶቅያው የታበየ ለራሱ አምልኮት ለራሱ ቤተክርስቲያን ለራሱ ለሚመራት ቤተክርስቲያን ለአምልኮ የነበረው ግምት የተሳሳተ በራሱ መረዳት በቅተናል ያለ አምልኳችን ውዳሴያችን በቂ ነው፣ ትክክል ነው ያለ በእግዚአብሔር ዓይን ሲታይ ግን ምንም የሌለው ድሃ፣ እግዚአብሔር የሚቀበለው ምስጋና የሌለው፣ እግዚአብሔር የሚቀበለው መስዋዕት ቁርባን የሌለው፣ እግዚአብሔር የሚቀበለው ጸሎት ስግደት የሌለው፣ በእግዚአብሔር እውር ድሃ የተራቆተ እንደዚህ ከመሆኑ እግዚአብሔር አምላክ በቸርነቱ ያድነን።
አሁን እኛም መጪው በተለይ ከዚች ከነነዌ በተለይ መጪው ጾም አለ። አሁን አብይ ጾም ሆኖት እንዳንታበይ ክርስቲያኖች በራሱ እንደሚታበይ ሰው ጽድቄ፣ ጾሜ፣ ጸሎቴ፣ ስግደት እንደሚል ሰው እውር ድሃና ምስኪን አንድ በዚህ በስንክሳር ላይ በተጻፈ ታሪክ ላስታውሳችሁ። አንድ መነኩሴ ፍጹም ተጋድሎ ተጋድዬ እግዚአብሔርን አስደስታለሁ ብሎ ወደ በረሃ ሩቅ ተጓዘ። እና ሩቅ ከተጓዘ በኋላ አንድ ባህታዊ ያገኘ። ያ ባህታዊ በምግብ ሰዓቱ የቆቅ ስጋ አብስሎ ይበላል። ስሙ አባ መቃርስ ነው። ያ ባህታዊ አባ መቃርስ ዘይሴሰይ ቆቅ ውሃ ይለዋል ስንክሳር። ቆቅ ስጋ ይበላ የነበረው እና ይህ አባት በበረሃ ሲኖር ለእግዚአብሔር የሚያገለግለውን አገልግሎት ጾም ጸሎቱን ያቀርባል። ግን እግዚአብሔር በተአምራት በየዕለቱ አንድ ቆቅ እንዲያዝለት በወጥመድ አድርጎ ያን እያያዘ ይመገባል። ይሄ ወጣኒ መነኩሴ ሲመጣ ግን መነኩሴ ሆኖ ስጋ ይበላል እንዴ? ያሰዳል! እንዴት መነኮሳትን ሊያሰድል ስጋ ይበላል አለና ተደነቀ። ወዲያው ግብዝነት ያለበት ስለነበረ ይሄማ እንደኔ ሌላ ሰው ካየው መነኮሳት ስማቸው ይጠፋል፣ ይዋረዳል፣ ስርዓት ሊይዝ ይገባል ብሎ ሊከሰው ምናኔውን ትቶ ወደ ቁስጥንጥንያ ወደ ፓትርያርኩ ተጓዘ። ሄዶ ለፓትርያርኩ አመለከተ። አንድ በጫካ ስጓዝ አንድ መነኩሴ ያገኘ። በየዕለቱ የሚበላው የቆቅ ስጋ ነው። ይህም ምንኩስናችን ያሰድባል፣ ያዋረዳል፣ ተጠርቶ ሊገሰጽ ይገባዋል አለ። ፓትርያርኩ እስኪ የተናገርከው እውነት ይሁን ሐሰት አይታወቅም፣ ለምስክርነት አንድ መነኩሴ ጨምሬ ልላክ ብሎ ጨምሮ ላከ። ወስዶ አደረሰው። ሲደርስ ዝም ብለው በርቀት ሆነው ይታዘቡታል። በኋላ እግዚአብሔር በተአምራት ምን ያደረገለት? በዚያ ቀን 3 ቆቆች እንዲይዝ አደረገው። 3 ቆቆች ይዞ ተደነቀ። ምን ሆኖ ነው እግዚአብሔር 3 ቆቅ ያስያዘኝ ዛሬ? አልጠገብክም ብሎ ነው? ምን ሆኖ ነው እያለ ተደንቆ እያሰበ ዘወር ሲል እነዚያም ቡነን መነኮሳት አያቸው። እንዴ እንግዳ መጥቶብሃል ብሎ ለእንግዶቹ ነው ብሎ እግዚአብሔርን አመሰገነ። ከዚያ 3ቱንም ቆቅ አረደ፣ አዘጋጀ፣ አበሰለ። በሚመገቡበት ሰዓት ለእነዚያ ለ2 እንግዶች መነኮሳት አቀረበላቸውና አባቶች እግዚአብሔር እንግዳ የምቀበልበት ብሎ እነዚህን አዘጋጅቶልኛል ተመገቡ አለና ባህታውያን ሲበሉ አይተያዩም። ለየራሳቸው ፊታቸው ዞሮ ስለሚበሉ ፊቱን አዙሮ የራሱን ተመግቦ ጨረሰ። እነሱ ይሳሳቃሉ። እኛ ደግሞ ስጋ ሊያበላ አቤት አንተ መነኩሴ የሆነ ሞታል እያሉ ይሳለፋሉ። በልቶ ሲጨርስ ዘወር ብሎ ሲያያቸው እነሱ አልበሉት። ምነው አባቶች አልጣፈጣችሁም? ምን ነው ሲላቸው እኛ መነኩሴ ነን እንዳንተ ስጋ አንበላ አሉት በትዕቢት ነው አለና ብድግ አድርጎ 2ቱን ቆቆች እፍ ቢላቸው ክንፍ አውጥተው የሞቱት ተነስተው በረሩ። የዛ ጊዜ ደነገጡ። የበቃ ቅዱስ እንደሆነ አወቁ። ወዲያው ደንግጠው አባታችን ሆይ ይቅር በለን ብለው እግሩ ስር ወደቁና ሰገዱ። ከዚያ በኋላ እግዚአብሔር እናንተንም እኔንም ይቅር ይበለን አለ። ያ ትሁት ነው። እናንተ ትዕቢተኞች አላላቸው። በኋላ ተደንቀው ለነገር የቸኮሉ ስለሆኑ እንደገና ወደ ፓትርያርኩ ሄደው ተአምራቱን ነገሩት። ፓትርያርኩ ሲሰማ ተደነቀና ወደ ንጉሱ መልእክት ላከ። በዘመናችን አስደናቂ አባት ተገልጿል። የታረዱ የበሰሉ ቆቆችን እፍ ሲልባቸው ነፍስ ዘርተው እንዲሄዱ ና በረከቱን እንቀበል ብሎ ከንጉሱ ጋር ሰራዊት አስከትለው አጃቢዎችን ይዘው አባ መቃርስ ወዳለበት ጫካ ተጓዙ። እግዚአብሔር ግን ታምራት አሳያቸው። ልክ እነሱ ሲደርሱ አባ መቃርስን ወደ ብሔረ ሕያዋን ሲያሳርገው ልክ ኤልያስ ሲያርግ እንዳየው እነሱም ከፍ ሲል እግዚአብሔር ሲወስዷል። አባታችን ባርከን አሉት። በዚህ ጊዜ እንዲህ አላቸው፣ መነኮሳት ትህርምት፣ ካህናት ደግሞ ትምህርት አታብዙ። ትምህርት ያበዛ ካህንና ትህርምት ያበዛ ባህታዊ መነኩሴ ትዕቢተኛ ይሆናል። ትዕቢት ከያዛቸው አትጸድቁም እና ከዚህ ተላቀቁ ብሏቸው አረገ ይላል እግዚአብሔር። ትህርምት ማለት ጾም በማብዛት ጸሎት በማስረዘም ስግደት በማብዛት በዚያ ምክንያት እኔ እኮ ጻድቅ ነኝ ብሎ ማሰብ። ተደብቄ እኮ ይህን ያህል እንደምጸልይ ማንም አያውቅም። ተደብቄ ይህን ያህል እንደምሰግድ ማንም አያውቅም። ተደብቄ እስከ ማታ እንደምጾም ማንም አያውቅም። ከጾምክ በኋላ ትንሽ እንደምበላ ማንም አያውቅም እያለ በልቡ ነው የሚያስብ ሰው ባይጾም ባይሰግድ ይሻለው ነበር በእውነት። ምክንያቱም ትዕቢቱ ከጽድቁ በላይ ራሱ እንደሚሻል እንደሚያስብ ሰው ማንም ኃጢአት የለም።
በገዳም ያለ አንድ መነኩሴ መንፈሳዊነት ተሰማው። ለራሱ መንፈሳዊነት ማለት ጽድቁ ትክክል እንደሆነ ተሰማውና ወደ በቃ አባት ወደ አባ መቃርስ ሄዶ እንዲህ አለ፣ አባቴ ሆይ እንደው ምን ይቀረኛል? እንደው እንድድን ምን ትመክረኛለህ? እንግዲህ አንተማ ምን ቀርቶ እንዴ? አንተማ ምን ቀርቶሃል? በዚያው ቀጥል እንዲለው ፈልጎ ነው ሄደ። ውስጡ ትዕቢት እንዳለበት ግን አባ መቃርስ በመንፈስ ቅዱስ ያውቃልና ብመክርህ ትሰማኛለህ ወይ አለ። አባቴ ምክርህን ልሰማ አይደለም ወይ መጣው? እንግዲያውስ ከማንም ሰው ያነስኩ ወራዳ ነኝ ብለህ ከልብህ እመን አለ። ልክ ይህን ሲለው እሱ እሻላለሁ ብሎ ነው የሚያስበው። ውስጡ እየሰማችሁ ነው ክርስቲያኖች? እሻላለሁ ብሎ ስለሚያስብ አባ መቃርስን የረታ መስሎት እንዲህ አለ፣ እንዲያው ባንስ ከነፍሰ ገዳይ አንሳለሁ ወይ? አያችሁ ትዕቢት። እንዲያው ልነሳ አላንስም እኮ ማለት ነው፣ ግን ባንስ ከነፍሰ ገዳይ አንሳለሁ ወይ ሲለው ቲቶ መልእክት ላይ ቅዱስ ጳውሎስ የገለጸውን እንዲህ አለለት፣ ለንጹሖች ሁሉም ንጹሕ ነው ተብሎ ተጽፏል። ንጹሕ ብትሆን ኖሮ ነፍሰ ገዳዩ ንጹሕ ሆኖ ይታይህ ነበረ። እንዲህም ብለህ ታስብ ነበረ፣ ሲገል እንኳ ብታየው ይህ ሰው አንድ ነፍስ ገደለ፣ እኔ ግን ኃጢአት እየሰራው ራሴን ደጋግሜ በመግደል ይሄን ሰው የምበልጥ ኃጢአተኛ ነኝ ትል ነበረ። ንጹሕ ስላልሆንኩ ግን ነፍሰ ገዳዩ ከኔ ይብሳላል፣ አንተ ኃጢአተኛ ነህ ተመለሳለሁ። ክርስትና ማለት እኔ ከማንም ያነስኩ ወራዳ ነኝ ብሎ ለሰው መናገር አይደለም፣ ከልብ ማመን። በእግዚአብሔር ፊት እንደኔ ያለ ኃጢአተኛ የለም የማይል ሰው እጅግ የተጎዳ አይኑ የታወረ ሀብት የሌለው ድሃ ማለት ነው። ለዚያ ነው የሎዶቅያው አንተ ባለጸጋ ነኝ ምንም አያስፈልገኝም የምትል ግን ድሃ ምስኪን እውር መሆንን የማታውቅ እንደዚህ ብሎ ከመናገር አምላካችን እግዚአብሔር በቸርነቱ ይጠብቀ። ክርስቲያኖች ንስሐ ማለት ፍጹም ኃጢአተኛ መሆኑን በእግዚአብሔር ፊት ማመን ማለት ነው። ትምህርቴን ላጠቃልል ሳላስበው ጊዜ ወስጃለሁ። ታዲያ መድኃኒቱን ሲነግረው እንዲህ አለ፣ ባለጠጋ እንድትሆን ምን እንድትሆን? በእግዚአብሔር ፊት ባለጸጋ መሆን ከፈለግ ባለጸጋ እንድትሆን አለና በእሳት የነጠረውን ወርቅ። በምን የነጠረው ወርቅ? በእሳት የነጠረው ወርቅ አንደኛ። ሁለተኛ ተጎናጽፈህም የራቁትነትህ ኀፍረት እንዳይገለጥ ነጭ ልብስህ። ሁለት ሶስተኛ እንድታይም ዓይኖችህን የምትኳለው ኩል ከኔ ትገዛ ዘንድ እመክርሃለሁ። ስለ ቃሉ የእግዚአብሔር ስም የተመሰገነ። ሶስት ነገር እንዲገዛ ነው የፈለገው። ምን? አንደኛ በእሳት የነጠረ ወርቅ፣ ሁለተኛ ነጭ ልብስ፣ ሶስተኛ ለዓይኑ ምን? ኩል ግዛ። ግን ሂድና ግዛ አይደለም ያለው፣ ከእኔ ትገዛ ዘንድ። ከማን? አያችሁ፣ ይሄ ማለት ምን ማለት መሰለህ? በራስህ ዓይን ራስህን ጻድቅ አታድርግ። ጽድቅህ ወርቅን ሊቃውንት ሲተረጉሙት እምነትን ይወክላል ይላሉ። የእሳት የተፈተነ ወርቅ ማለት የተፈተነ ግብዝነት የሌለበት የነጠረ ወርቅ፣ ምንም ነውር ከውር እንደማይገኝበት እንደዚያ ንጹሕ እምነት ከኔ ግዛ። አሁን እኛ አማኞች አድርገን ራሳችን ልንቆጥር እንችላለን። በእግዚአብሔር ፊት ስንታይ ግን እምነታችን ብዙ ችግር ያለበት ሊሆን ይችላል። ለብ ብለሃል የሚለው ለዚያ ነው። ተመልከቱ፣ ወይ በራድ ወይ ትኩስ ብትሆንስ መልካም ነበር፣ አንተ ግን ለብ ብለሃል። ስለዚህ ለብ ያለ ውሃ እንደሚያስታውቅ ታስታውካለህና ልተፋህ ነው። ይሄ መልእክቱ አንድ ነው ክርስቲያኖች። አሁን እኛ ለብ ያለን እምነታችን እምነት የላቸውም አንባል፣ እናምናለን፣ ቤተ ክርስቲያን እንመጣለን፣ እግዚአብሔር አምላክ እንላለን፣ እመቤታችን አማልጅኝ እንላለን። በገቢር ደግሞ ውስጣችን እግዚአብሔር ሲመረምረው ጸሎታችንን እንዲሰማ ስለታችንን እንዲቀበል የሚያደርግ የማይወላውል ንጹሕ እምነት ደግሞ የለብንም። ለራሳችን ግን አይ እምነቴማ ችግር የለበትም እንላለን። እንዲያውም ችግር ያለብን እምነት ላይ ነው ክርስቲያኖች። እንገራቸው ኦርቶዶክስ ሃይማኖት ችግር የለበትም። እኛ በዚህ ውስጥ ያለን እምነት ግን ችግር አለበት ክርስቲያኖች። አንዳንድ ታሪክ ላስታውሳችሁ እስኪ። እንኳን እኛ ከጌታ ጋር የዋሉት ያደሩት ሐዋርያት ጉድለት አለባቸው የተባሉት በእምነት ነው። የማቴዎስ ወንጌል ምዕራፍ 17 ላይ እንዲህ የሚል ቃል ተጽፏል። አንድ ሰው ልጁን እንዲያድኑለት ወደ ሐዋርያት አመጣው ይላል። ሐዋርያት የዛን ጊዜ ታምራት ያደርጉ አጋንንትን ያወጡ ነበር። የዚህን ሰው ልጅ ግን አጋንንቱን ማውጣት አቃታቸው። ይሄ የልጁ በአባት ወደ ጌታ ወሰደውና ጌታ ሆይ አለ፣
ልጄን ወደ ደቀ መዛሙርት አመጣሁት፣ ሊፈውሱት አልተቻላቸውም፣ እባክህ ልጄን አድንልኝ አለ ይላል። ጌታም የማታምን ጠማማ ትውልድ ብሎ ገሰጸውና ልጁን ግን ፈወሰለት ይላል። እስከ መቼ እናንተ ጋር እኖራለሁ አለው ይላል። ምክንያቱም የእሱን ልጅ ለመፈወስ ጌታ ለዘላለም ምድር ላይ አይኖርም። በቃል ኪዳን ነው፣ በእምነት ነው ልጅ እና ጠማማ ትውልድ አለው። አንደኛ ሰውየው ከሳሽ ተመልከቱ። ልጄን አቅርቤው መዳን አልቻለም አይደለም ያለው። ምንድን ነው ያለው? ሊያድኑት አልቻሉም። ወንጀሉን የማን አደረገው? ተመለሱልኝ። ወንጀሉን የማን አደረገው? የሐዋርያት ከሱ ነው የቀረው። አሁን እኛ እንደዛ ነው ማለት እዲያ ግሸንም ሄድኩ ምንም ጠብ ያለልኝ የለም። ደብረ ሊባኖስ ወደ እንደዚህ የሚል ሰው አለ። 23 ቀን ተጠምቀው ኧረ ልድን ነው እንትንም ብሄድ ኧረ ምንም ጠብ እኔማ እግዚአብሔር አለ ብላችሁ ነው የሚል ሰው አለ። ይህም ሰው እንደዚያ ነው የከሰሰው። ብዙዎቻችን ድግሞ አይደረግልንም። ለምን እንደማይደረግልን አናውቅም። ተጠያቂው አጥቢያው፣ ካህናቱ፣ ቁርባኑ፣ ጸበሉ ነው የሚመስለው። እነዚህ ክስ ነው የምንጀምረው። ለዚያ ነው የከሰሰው። ጠማማት እንዳለው እኛም እንደዚያ ነው። ክስ ነው ያለ። በኋላ ግን ጌታ አዳነው ልጁንና ተመለሰ። በኋላ ደቀ መዛሙርቱ ቀርበው ጌታን ጠየቁት። ምን አሉት? ጌታ ሆይ ይህን ጋኔን እኛ ልናስወጣው ያልቻልነው ለምንድን ነው ብለው ጠየቁት። የጌታ መልስ ምን እንደነበር ታውቃላችሁ? ስለ እምነታችሁ ማነስ ነው። ስለ እምነታችሁ ማነስ። ተመልከቱ፣ አጋንንትን ለማውጣት የበቁት ሐዋርያት የእምነት ማነስ ከተገኘባቸው ከእኛ መካከል የእምነት ማነስ የማይገኝበት ሊኖር ይችላል። ሐዋርያትን 4 ጊዜ ያህል ጌታ እምነታችሁ ታናሽ ነው ብሏቸዋል። ለምሳሌ ቅዱስ ጴጥሮስ ጌታ በባህር ላይ እየተራመደ ሲመጣ እነሱ በጀልባ ላይ ሆነው ሲጓዙ አየና በኋላ ጌታ መሆኑን ሲያውቀው ቅዱስ ጴጥሮስ ፈጣን ነው። ጌታ ሆይ እኔም እንዳንተ በባህሩ ላይ እየረገጥኩ እንድመጣ እዘዝ አለ። ና ወዳለሁ አለ። ወዲያው ቅዱስ ጴጥሮስ ከመርከቡ ወርዶ በእግሩ ላይ ልክ እንደ የብስ እየረገጠ ሲሄድ ውሃውን ሲያይ ውሃው እንዲህ ይላል። ተጠራጠረ። ወዲያው መስጠም ጀመረ። ጌታ ሆይ አድነኝ አድነኝ አለ። እንዲህ አለው ጌታ፣ አንተ እምነት የጎደለ ምን የጎደለ ከጀመረ ከረገጠ በኋላ እንደገና ይጠራጠራል ሰው። ተአምራቱ ከተደረገለት በኋላ እኛ ከጴጥሮስ በምን እንሻላለን? ደጋግሞ እምነተ ጎደሎች ብሏቸዋል። እምነተ ከሃዲዎች አላላቸው፣ እምነት የለሾች አላላቸው፣ እምነተ ጎደሎች ግን ብሏቸው። ቢያንስ ሰው እምነት ጨርሶ ባይታጣበትም እምነተ ጎደሎ ግን ይሆናል። ለዚህ ነው ለዚህ አለቃ ነጩን በእሳት የተነጠረው ወርቅ ከኔ ግዛ። ለዚያ ነው ጌታ ሐዋርያት አንድ ጊዜ ምን አሉት? ጌታ ሆይ እምነት ጨምርልን። ለእኛም እምነት ይጨምርልን ክርስቶስ። ክርስቲያኖች የአማኞች እምነት ብዙ አይነት ደረጃ አለ። ብዙ አይነት ደረጃ አለ። አንዳንዶቹ በእምነታቸው ወዲያው ይደረግላቸዋል። ወዲያው እንደ ሮማዊ መቶ አለቃ ቃል ብቻ ተናገር ብላቴናዬን ይፈወሳል። በዚያቸው ቅጽበት ብላቴናው እንደዳነ አገኘ። ይሄ የሚያስደርግ ንጹህ የምእመናን እምነት ነው። የሐዋርያት እምነትም ገባሪ ነው፣ አድራጊ ነው። ምን አይነት እምነት? የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ተራራው ከዚህ ፍለስ ብትሉት ይፈልሳል እንደተባለ አፍልሰዋል። እነሱ ሞት ሰፋ ያሳል። ገባሪ እምነት። የነ ተክለ ሃይማኖት ገባሪ ነው፣ አድራጊ ነው። ውጣ አለው ቅዱስ ጴጥሮስ ለምሳሌ። ተነስና ተመላለስ ሲለው ተነስቶ ተመላለስ። ጣቢታ ተነሽ ሲላት የሞተችው ዳነች። ይሄ ገባሪ አድራጊ ፍጹም እምነት ነው። በኋላ ለፍጹም እምነት በቅተዋል። ከእምነተ ጎደሎነት ወጥተው። የመቶ አለቃው እምነት ግን ገባሪ አይደለም፣ አስደራጊ ነው። ግን ተቀባይ። ቢያንስ እኛ እዚህኛው ደረጃ ላይ መድረስ አለብን። የተቀባዮች ንጹህ እምነት። እግዚአብሔር ይህን ንጹህ ወርቅ እንድንገዛ በቸርነቱ ይርዳል። እኛም በገቢር ነው የምንከደው። ለብ ያለ ማለት ይሄ ነው። ወይ እንደ አሕዛብ እምነት የለሽ አይደለንም፣ ወይ እንደ አማኞች የሚያስደርግ ንጹህ እምነት የለም። ለብ ያለ ወይ ከሃዲ አይደለን ወይ አማኝ መካከል ያስቸግር። አሁን አብዛኛዎቹ ክርስቲያኖች አስተማሪዎቹ የለ፣ ካህኑ የለ፣ ምኑ የለ፣ ንጹሃን እንዳሉ ሆነ፣ ድንቅ የሚደረግላቸው ትሑታን እንዳሉ ሆነ። አብዛኛዎቻችን ግን ለብ ያለ ማዕከላዊ ነው፣ ወላዋዮች ነው። እግዚአብሔር በቸርነቱ እንደዚህ ከመሆን ይጠብቃል። ክርስቲያኖች ሁለት ጥቅሶችን ላንብብላችሁ። እንዲህ ይላል ስለኛ ቲቶ 1:16 ላይ ቅዱስ ጳውሎስ እግዚአብሔርን እንዲያውቁ በግልጥ ይናገራሉ። ማንን እንዲያውቁ? እግዚአብሔርን እንዲያውቁ በግልጥ ይናገራሉ። ዳሩ ግን ይላል የሚያስጸይፉና የማይታዘዙ ለበጎ ስራም ሁሉ የማይበቁ ስለሆኑ በስራቸው ይክዱታል። አያችሁ፣
ከላይ ሲመሰክሩ የኔማ ድንግል ማርያም፣ የኔ ቅዱስ ጴጥሮስ፣ የኔ ቅዱስ ሚካኤል ስንል እንደምናውቅ እንናገራለን። ውስጣችን ግን በስራ ግን እንክደዋለን። ልብ ያለ ማለት ነው። በአፋችን የምናምን በግብራችን የምንክድ፣ በትምህርታችን በስብከታችን ድንቅ፣ በሕይወታችን ባዶ አጓጉል አስቸጋሪዎች። ልክ ይቺ የሎዶቅያ መልእክት ለሁላችንም የምትገባ ክርስቲያን እንደ ነነዌ ለእያንዳንዳችን የተላከች የንስሐ መልእክት ክርስቲያኖች። ቅዱስ ጳውሎስ ከተናገረው አንዱን ልድገምና ልለፍ። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል፣ ከነዚህ ደግሞ ራቅ። ሁለተኛ ጢሞቴዎስ 3:5 ላይ ክርስቲያኖች አሁን የአምልኮ መልክ አለ። ስንሰበሰብ፣ ስንጸልይ፣ ስናስቀድስ፣ ስንዘምር ኃይሉን ግን በውስጥ እግዚአብሔር ለሰው የሚያደርገው ለምሳሌ ሉቃስ ወንጌል ምዕራፍ 14 ላይ እንዲህ የሚል ቃል አለ። በጸለያችሁና በለመናችሁ ጊዜ የለመናችሁትን ነገር እንደተቀበላችሁ አድርጋችሁ እመኑ፣ ካመናችሁ በኋላ ይደረግላችኋል ይላል። ምን ካደረጋችሁ በኋላ ነው የሚደረገው? ለምኑ ግን እንደተደረገ ቁጠሩ። አሁን እኛ እንለምናለን ግን አንቆጥርም። ስለዚህ አይደረግም። እምነት ትልቁ ችግራችን። በእኛ መስፈርት ግን እንደኛ አማኝ የለም። በእኛ መስፈርት ግን እምነቱን እንደኛ የሚያውቀው የለም። ለዚያ ነው የኔ ሎዶቅያ አለቃ ከኔ ግዛ ያለ። አንድ አባ ቴዎፋን የሚባል አባት የክርስቲያኖች እምነት ወይም የክርስቲያኖች ክርስትና ሁለት አይነት ነው ይላል። አንደኛ በራሳቸው መረዳት ይሄ ነው እምነት፣ ይሄ ነው ጸሎት፣ ይሄ ነው ጾም፣ ይሄ ነው ክርስትና፣ ይሄ ነው እውቀት ብለው የተረዱትን ጠንክረው የሚያደርጉ ሰዎች አሉ። እውነተኞቹ አማኞች ግን ይላል መንፈስ ቅዱስን የሚያደምጡ ፈቃድህ በሰማይ እንደሆነች እንዲሁም የእግዚአብሔርን ፈቃድ ብቻ ተከትለው የሚኖሩ ያለ እግዚአብሔር ፈቃድ ምንም ማድረግ የማይወዱ እንዲያን ደግሞ አምነው የሚቀበሉ የሚደረግ ሕመም ቢሆን በሽታ ቢሆን ስደት ቢሆን ድህነት ቢሆን ፈቃድ ከሆነ እያሉ ደስ ያሰኙታል። እግዚአብሔር እንዳገኙ ቆጥረው በዚህ ምክንያት እግዚአብሔር በሕሊናቸው ውስጥ እውነቱን መረዳት ይገልጥላቸዋል። እውነተኛው ተግባር እውነተኛው ክርስትና ያለው እንደ ቃሉ እንደ እግዚአብሔር ቃል ብቻ መጀመሪያ ለምሳሌ አሁን የፈቃድ እግዚአብሔር አሁን ለዚህ ለዓይንህ ኩል ግዛ ተብሏል። ምክንያቱም ማየት ማወቅ አይችልም። ኩል ግዛ የተባለው ለዚያ ነው። እኛ አሁን እውሮች ነን፣ ማወቅ አንችልም። የትኛው ድርጊታችን እግዚአብሔር እንደሚያስደስት የትኛው እንደሚያሳዝን አናውቅም። በጸሎታችን እንኳን ልናሳዝነው እንደምንችል አናውቅም። በእውነቱ ለምሳሌ ስንጸልይ አለ። አሁን ስለ ጸሎትም ዛሬ አንማርም። ታዲያ እንዴት ነው የምናውቀው ካል መጀመሪያ የእግዚአብሔርን ቃል በተለይ ወንጌል አሁን ስለ ጌታ አዝዟል። እነዚያን እየሰሙ አቤቱ ጌታ ይህን እንኳን አላደረጉትም ይቅር በለኝ እያለ ቃሉን በመተላለፍ እያዘነ የሚጸልይ ሰው ፈቃደ እግዚአብሔርን ወደ ማወቅ ይደርሳል ይላል። ወደዚህ ክርስትና እንድንሸጋገር አምላካችን እግዚአብሔር ይርዳል። ለዚያ ነው ከላይ ቃሉን እናምነዋለን እንላለን፣ ግን ኃይሉን ክደነዋል። በእውነት ኃይሉን ማድረጉን አምነን ለመቀበል ያብቃል። ሁለተኛ ይሄ ልብ ያለ የሚባለው ሲተረጉሙ ሊቃውንት ምግባራችን በጥምቀት ጸጋ መንፈስ ቅዱስ ያድርብናል። ግን በምግባራችን በኋላ ክፉ በመስራታችን ምክንያት ያንን የመንፈስ ቅዱስ ከውስጣችን እናጠፋዋለን፣ ጸጋውን እናጠፋዋለን። ሊቃውንት በትርጓሜ እንደሚያስረዱት ልክ እሳትን በአመድ እንደሚዳፈን ይዳፈናል። ጨርሶን ስላልካድነው ጥሎን አይሄድም፣ ግን ይዳፈናል ይላል። ያንን ነው ማጥፋት የሚለው። ልብ ማለት ወይ ክደነው ጨርሶ ተለይቶን አይሄድም፣ ወይ ደግሞ የአማኝ ስራ ሰርተን ያ እሳት በእኛ የጸጋ መንፈስ ቅዱስ እሳት አይቀጣጠልም። ጌታ በወንጌል ላይ እንዳለው እኔ እሳትን ልጥል ነው የመጣው ብሏል። ሉቃስ ወንጌል ምዕራፍ 12 ቁጥር 49 ላይ በምድር ላይ እሳትን ልጥል መጥቻለሁ ይላል። እሳት የተባለ የጸጋ መንፈስ ቅዱስ ነው። ጸጋ መንፈስ ቅዱስ ያደረበት ሰው እሳት እንጨቱን ምኑን እንደሚያቃጥለው የደረቀውን እንደሚያቃጥለው ጸጋ መንፈስ ቅዱስ ያደረበት ሰው በውስጡ ያለውን ነውር ያቃጥልለታል፣ ያስወግድለታል። መጥፎውን ሐሳብ ነውሩን ነገር እያቃጠለለት እያጸዳው ይሄዳል። ለምሳሌ አንድ ሰው ጸጋ መንፈስ ቅዱስ እየቀረበው እንደሆነ የሚታወቀው ምልክቱ አንድ ክርስቲያን ክርስትናው ትክክለኛ መስመር ላይ ለመሆኑ ምልክቱ የሰው ኃጢአት
ካይምሮ እየጠፋ የራሱ ኃጢአት እየታወሰው ለካስ የዛሬ ጊዜ የዚህ ዓመትም ይህን በድያለሁ፣ ለካስ ይህን ኃጢአት ሰርቻለሁ እያለ በተለይ በየዕለቱ የራሱ ኃጢአት እየበዛ የሰው ኃጢአት እያነሰ ከታየው በትክክለኛው መስመር ላይ ነው ያለው። ምክንያቱም መንፈስ ቅዱስ እሳት ሆኖ እየሰራ ነው ማለት ነው። የእሱን ነገሮች ያንን መጥፎውን የትዕቢቱን ነገር እያቃል ኃጢአቱ እየታየው ሲሄድ ማንንም በኃጢአት አይደለም። ሰው ቁጭ ብሎ በአልጋ ላይ ዝሙትን እየሰራ ቢያየው አይፈርድም፣ አይተችም። በነገራችን ላይ ሰይጣን የሚተጋው እኛ ሌሎች ኃጢአተኞች ከኛ የባሱ ኃጢአተኞች መስለው እንዲታዩ ነው የሚያደርገው። መንፈስ ቅዱስ ደግሞ እኛ የባስን ኃጢአተኛ እንደሆነ ነው የሚያሳየው። ሌሎች ኃጢአተኞች እንደሆኑ ከታያችሁ የሚቀርባችሁ ሰይጣን ነው ማለት ነው። ራሳችሁ የባሰ ኃጢአተኛ እንደሆናችሁ የሚታሰባችሁ ከሆነ ከልብ ለማስመሰል አለ ከልብ ኃጢአተኛ መሆናችሁ ህሊናችሁ የሚወቅሳችሁ ከሆነ መንፈስ ቅዱስ በእናንተ ውስጥ እየሰራ ነው ማለት ነው። አንድ ሰው የእግዚአብሔር መሆኑ የሚታወቅባቸው ምልክቶች፣ ሃይማኖቱ ትክክል መሆኑ የሚታወቅባቸው ምልክቶች የራሱ ኃጢአት አብዝቶ ይታየዋል። ሌሎች ጻድቅ ሆነው ነው የሚታዩት፣ ሌሎች ደህና ሆነው ነው የሚታዩት። ኃጢአት እንኳን ሲሰሩ በአይኑ በብረቱ ቢያይ እነሱ መቼ ንስሐ ገብተው እንደሚጸድቁ አላውቅም፣ እኔ ግን ወዮልኝ እያለ ስለራሱ ነው የሚያነሳ። ሰይጣን ደግሞ ሌላውን ኃጢአተኛ እንደሆነ እንድናይ ነው የሚያበረታታ። አንድ አባት ወደዚህ ጸጋ ከደረሰ በኋላ ሰይጣን ምን ያደረገው ይላል፣ አንድ ከገዳሙ ያለ መነኩሴን መስሎ በምትሃት ሁልጊዜ ከሴት ጋር ይታየዋል። ያ መነኩሴ ግን ያ መነኩሴ አይደለም የሚታየው፣ ያን መነኩሴ መስሎ ሰይጣኑ ነው የሚታየው። እና እንዲያውም ሁልጊዜ የሚያያቸው ከገዳሙ ውስጥ ዝሙት ሲፈጽሙ ነው የሚያያቸው ማለት ነው። ታዲያ ልታገስ፣ እኔ ምን አገባኝ፣ በኃጢአቴ ላልቅስ እያለ ያልፋል። አውቆ ሰይጣን ግን በየዕለቱ ያን መነኩሴና አንዲት ሴት እየመሰለ በየዕለቱ ይታየዋል። አንድ ቀን ግን ትዕግስቱ አለቀ። ከፊቱ የተኙ መሰለ። ሄደና እንዲሁ አላበዛችሁትም እንደ ብሎ በእግሩ ሲረጭ ለካ ሰይጣን ነው መሬቱ ቡል አለ። የዛን ጊዜ አለቀሰ። ለካስ በወንድሜ እንድፈርድበት ነው፣ ወንድሜን መስሎ ሰይጣን እንዲህ ታየኛል ይላል። ሰይጣን በነገራችን ላይ የፈለገ ጽድቅ ብንሰራ እስከ መጨረሻው ሰው እንድንተች በሰው ልፈት የምናውቀውን ሰው ሁሉ እየመሰለ ኃጢአት እየሰራ እስከ መጨረሻ የማይለቀን ሌሎቹን ኃጢአተኞች እንድንል ነው። እግዚአብሔር ሌሎችን ኃጢአተኞች ከማለት በቸርነቱ ይጠብቃል። ክርስቲያኖች ንስሐ ማለት ሌላ ይመስላችሁ። በማንም ሰው ላይ ኃጢአት ለምሳሌ የእግዚአብሔር ቃል ስለ ይቅርታ ሲናገር የበደሏችሁን ይቅር በሉ የሚለውን አንረሳው። ግን አንድ ቃል አለ የምንረሳው፣ የሰዎችን ይላል የእግዚአብሔር ቃል፣ የሰዎችን ኃጢአታቸውን ይቅር የማትሉ ከሆነ ምናቸውን ይቅር የማትሉ ከሆነ እናንተን አልበደሏችሁ ግን ደግሞ ኃጢአተኞች ናቸው ብላችሁ ታስባላችሁ። ኃጢአታቸውን ይቅር በሉ እኮ ነው የሚለው። እነሱን ይቅር ማለት አለ ማለት እኛ አይመለከተንም። ክርስቲያኖች እውር የሚያሰኘው ይሄ እውር ማለት የሌሎችን ኃጢአት የሚያይ የራሱን ኃጢአት የማያይ ማለት ነው። ክርስቲያኖች እንደዚህ ከመሆን አምላካችን እግዚአብሔር ይጠብቃል። ለበቁት በተጋድሎ ላሉት ነው እንደዚህ። ለእኛ ግን ምናውቃቸው ሰዎች ያሳየናል፣ ወሬ ያሰማናል። ገሌ እንዲህ ያደረገ፣ አባ ገሌ እንዲህ ያደረጉ፣ ቄስ ገሌ በዚህ ወጣ፣ መምህር ገሌ ይህን አደረገ፣ አቶ ገሌ እንደዚህ ያደረጉ፣ አቤት ሲያሰኘን ነው የሚሆነው። በሰዎች ኃጢአት ከመፍረድ አምላካችን እግዚአብሔር በቸርነቱ ይጠብቃል። ለዚህ ነው ምግባራችሁ እናንተ በምግባር የካዳችሁት ኃይሉን የካዳችሁ የጽድቅ ልብስ የተራቆታችሁ ተራቁታል። ራቁትን ነጩን ልብስ ግዛ አለው እግዚአብሔር። አንተ ጽድቅ የለበስክ ነው የሚመስል። አሁን አንዳንዶቻችን እንደዚህ ያለ እኔ ግን የሚሰራውን ኃጢአት አልሰራም፣ እንደገሌ አልሰርቅም፣ እንደገሌ እንትን አላደርግም እንላለን። ግን ዕውሮች ድንቁሮች። ምክንያቱም በሰዎች እየፈረድባቸው ያንተ ልብስ አንተ ያሰፋኸው። እኔ ጾማለሁ እንደ ፈሪሳዊ፣ እኔ እጸልያለሁ፣ እኔ እሰግዳለሁ እንዲህ እያልክ ጽድቅን የለበስክ ይመስልሃል። ግን ራቁትህን አታውቅም። መልበስ ከፈለግ የነጩን ልብስ ከኔ ግዛ። አያችሁ፣ እግዚአብሔር ጸጋ አድርጎ ይስጥህ። አንተ በምትሰራው ስራ ጻድቅ ነኝ አትበል፣ መንፈሳዊ ነኝ አትበል፣ አገልጋይ ነኝ አትበል። እውነተኛ ያንተ ልብስ አይረባህም። ከራሳችን የጽድቅ ልብስ ለመላቀቅ ያብቃል። ለዚያ ነው ጌታ ንስሐ የገባው ወደ ሰርጉ ቤት የገባው ሰው የሰርጉን ልብስ ሳትለብስ ለምን ወደዚህ ገባ? አሁን እኛ እንቆርባለን ልብሳችን አሳምረን፣ ግን የሰርጉ ልብስ አለ። ምን ይመስላችኋል? የሰርጉ ልብስ ሊቃውንት ሲተረጉሙ እውነተኛው የሰርግ ልብስ ፍጹም ትህትና ነው። ምንድነው የሰርግ ልብስ የተባለው? ትህትና። ትህትና ምንድነው? ቅድም እንዳልኳችሁ ከማንም ሰው እኔ አንሳለሁ፣ ከማንም ሰው እኔ የተዋረድኩ ኃጢአተኛ ነኝ። እግዚአብሔር በቸርነቱ ካላየኝ በቀር ለጽድቅ የሚበቃ ምንም ምግባር የለኝ፣ ድሃ ነኝ፣ እንደኔ ያለ ባዶ። ይሄን ከልብ ማመን
እግዚአብሔር ይህንን ኃጢአታችን እየገለጸልን ወደዚህ ትሕትና ያምጣን። ወደ ትሕትና ከመጣን ግን ራሱን ዝቅ ዝቅ የሚያደርገውን እግዚአብሔር ምን ያደርገዋል? ከፍ ነጩን ልብስ ያለብሰዋል። ያኔ ሉቃስ 15 ላይ እንደተጻፈው እውነተኛ ተዋርዶ ይዘን ስንመጣ ለጣቱ ቀለበት፣ ለእግሩ ጫማ የተሻለውን ልብስ አልብሱት ይላል። የተሻለውን የጸጋ ልብስ ባገለግለው የተሻለ የእግዚአብሔር ቃል ጸጋ ይሰጠዋል። የተሻለ ልብስ ያለብሰዋል። በብልጠት የሚሆን ነገር የለም። እግዚአብሔር አምላክ ያንን ልብስ ያልብሰን። ተወደዳችሁ የእግዚአብሔር ቤተሰቦች ኩሉ የእግዚአብሔር ቃል ነው። በእውነቱ ሕግህ ለእግሬ መብራት ለመንገዴ ብርሃን ነው ተብሏል። ክርስቲያኖች በተለይ ስለ ትሕትና አንድ ሁለት ጥቅሶችን ብጨምር ደስ ይለኛል። እንዲህ ይላል ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ፣ እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። ስለዚህ ነጩ ልብስ የተባለው ትሕትና ነው። እሱን እንደ ልብስ ታጠቁት ይላል እግዚአብሔር ቃል። እሱን ታጥቀን ለዓይናችን ኩል የሆነውን የእግዚአብሔርን ቃል ከእግዚአብሔር ቃል የተነሳ አይምሯችን፣ ሕሊናችን፣ ነፍሳችን ብሪት አድርገን ከእርሱ ለመታረቂያ ያብቃ። በአምላካችን አፍ ከመተፋት ያድነን። በእውነት ይህን ካለ በኋላ እኔ የምወደውን እገሥጻለሁ አለ ጌታ። እንዲሁም በእውነት ላይ ያነበብኩላችሁ ላይ መልእክቱን ካደረሰ በኋላ እንዲህ እኔ የምወዳቸው ሁሉ እገሥጻቸዋለሁ እቀጣቸውም አለሁ። እንግዲህ ቅና፣ ንስሐም ግባ። በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። አቤት የተገባልን ቃል ኪዳን! አቤት የተገባልን ከእርሱ ጋር በዙፋኑ መቀመጥ እስከዚያ ድረስ ነው የሚወደን። ይህንን ሶሎሞን እንግዲህ የጎልማሳ መንገድ ከቆንጆ ጋር ያለ እኛን ወስዶ ከዙፋኑ ላይ የማስቀመጥ ፍላጎት ያለው አምላክ እኮ ነው። እኛን ኃጢአተኞች ንስሐ ግቡ፣ ከኔ ግዙ፣ እምነትን ከኔ ግዙ፣ ጽድቅን ምግባርን ከኔ ግዙ፣ ማስተዋልን ለይቶ ማየትን አጥርቶ ማየትን ሁሉን ከኔ ግዙ፣ ከእግዚአብሔር ቃል ግዙ፣ በሌላ አትመስረቱ። ያን ጊዜ እኔ ድል ለነሳው ከኔ ጋር አስቀምጠዋለሁ አለ አምላካችን እግዚአብሔር። በኃይለ ቃሉ በቃሉ መንጽሔነት ዮሐንስ 6 ላይ ቃሌ መንፈስም ነው ሕይወትም ነው ብሏል። የእግዚአብሔር ቃል ንግግር ብቻ አይደለም፣ ሪቶሪክ አይደለም። ልክ እንደ ታሪክ እንደ ፖለቲካ ሰምተን አድርቀ ነው የምንሄደው አይደለም። ለሚያምንበት ሰው የእግዚአብሔር ቃል መንፈስ ነው። ይዋሃዳል፣ ይመጣል፣ ያጠራል፣ ሕሊናን ነፍስን ያዘጋጃል፣ ያስተካከላል፣ ወደ እሱም ያቀርባል። ኩል ሆኖ አይናችንን ያጠራታል፣ ያበራታል። ንጹሕ እምነትን እውነተኛ ለጽድቅ የሚያበጋ የትሕትና ልብስን ጽድቅን ከኃጢአት እውነትን ከሐሰት ጠቃሚውን ከጎጂው የክርስትና የሆነውንና የፖለቲካውን የባህሉን የምኑን የምንለይበት አይናችን አጥርቶ የሚያይንበት ኩልን ከእግዚአብሔር ገዝተን ለመጠቀም ያብቃን። ይቆየን። ወስብሐት ለእግዚአብሔር።